تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. يا تودداتنا يتكبراتشو ቤተሰቦቻችን عيدكم مبارك وكل عام وأنتم بأمن وأمان. እንኳን ለተከበረው 1447ኛው ዓመተ ሂጅራ የዒድ አልአድሃ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እነሆ አላህ Subhanahu Wa Ta'ala ፈቅዶ እድሜ መርቆልን ለቀጣዩ ዒድ መልሰን ተገናኘን። ሚነል ፋይዚን ነው በመከታተል ላይ የምትገኙት። አብሮነታችሁ ከኛ ጋር እስከሆነ ድረስ ደስ የሚል ቆይታ ይኖራችኋል። እዚህ ከግራና ከቀኜ ወጥረው ያዙኝ እንግዶች አሉ። እነሱ ዛሬ ምን ሊሰሩ መጡ እንደማትሉ እርግጠኛ ነኝ። ሚነል ፋኢዚንን ለማድመቅ እዚህ ተገኝተዋል። እንኳን አደረሳችሁ እንባባላለን። በድጋሚ ለበዓሉም ለእናንተም ለደስታ ቀን አላህ አድሏቸው ደግሞ የሐጅ ሜዳ ላይ የሚገኙ ቤተሰቦቻችንም አላህ ይወፍቃቸው። እንኳን አደረሳችሁ በድጋሚ ሚነል ፋኢዚን ጀመረ። እንኳን አደረሳችሁ። عيد مبارك علينا وعليكم تقبل الله منا. ተመልካቾቻችን እንግዲህ ዛሬ በግራና በቀኝ ትንሽ ጉምቶ የሆኑ እንግዶችን ይዤ መጥቻለሁ። በዚህ መልክ ማታውቋቸው ማለት ነው። በሚነል ፋኢዚን መልክ ማታውቋቸው ሰዎች ይዤ መጥቻለሁ። እንግዶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ እንደ እንግዳ እንኳን ደህና መጣችሁ እንዳንል ጠዋት ማታ እዚሁ ናችሁ አብዛኞቻችሁ ከጥቂቶቻችሁ በስተቀር ማለት ነው። ከዛ ውጭ ግን ወደ ፕሮግራሙ እንኳን ደህና መጣችሁ ማለት እንወዳለን። በድጋሚ ደግሞ እንኳን አደረሳችሁ። ያው ዒድም አይደለ አላህ እንግዲህ ለዚህ ስላበቃን የደስታ ጊዜ ነውና እንኳን አደረሳችሁ። ሚነል ፋኢዚን ሲባል ሰዎች ቀድመው የሚጠሩት ሚነል አኢዲን ነው ሚነል ፋኢዚን ነው? የትኛው ይመስልሻል? አረ ሁሉንም ሪፈራንስ አድርጊ። አንዳንድ እንደው አንኛ የተለመደው ገና ስንገናኝ ሚነል አኢዲን ሲባል ሚነል ፋኢዚን ይባላል። ይሄ እንዴት ነው ኡስታዝ? እኛም እንደሱ ነው የምናውቀው። والله አለ ቅድሞ ገልብጠው ነበር። አይ ሁለቱም ያው ማይገለበት ነገር የለም። ገልብጠው ነበር ቅድምና ደነገጥኩኝ ደግሞ። ለማንኛውም ተመልካቾችም ሚነል አኢዲን እንደምትሉ ሚነል ፋኢዚን ተብላችኋል። የእድለኞች ቀን ነው ዛሬ። ሁለት ተቋማትን እዚህ ይዘን ብቅ ብለናል። እነዚህ ተቋማት ዋነኛ ተግባራቸው ማህበረሰብን መቀየር፣ ማህበረሰብን ኢምፓወር ማድረግ፣ ወደ ተሻለ ነገር ወደ ተሻለ ደረጃ ማላቅ ነው። የማህበረሰብን ችግሮች ነቅሶ በማውጣት መፍትሄ ማፈላለግ ላይ የሚሰሩ ተቋማትን ዛሬ እንግዳ አድርገን የበዓላችን ድምቀት አድርገን ጋብዘናቸዋል። ሁለቱንም እዚህ ስለመጡ ባካችሁ በታላቅ ክብር ተቀበሉልኝ። ዛሬ ያው ከወትሮ በተለየ መልኩ የሚነል ፋኢዚንን ፎርማት ተመልካቾች ያውቁታል፣ እናንተ ባታውቁትም የሚነል ፋኢዚን ፎርማት በዋነኝነት አዝናኝ የሆኑ ጥያቄዎችን ለእናንተ ለተመልካቾች በማቅረብ ለእናንተ ለታዳሚዎች በማቅረብ ተመልካቾችንም ዘና ማድረግ ከዛም ደግሞ ሐሳቦቻችንን በየመሃሉ እየተለዋወጥን የምንሄድበት ነው የሚሆነው። ከዛ በፊት ግን ዛሬ እዚህ መድረክ ላይ አብረውን ያሉት ማን ናቸው የሚለውን ተመልካቾች ማየት ይፈልጋሉ፣ ማወቅ ይፈልጋሉና እንተዋወቅ። ከቀኝ እንጀምር። እንዴት አድርጌ ከቀኝ እሺ መካን ከናንተ እንጀምር እስኪ ኢንሻአላህ። ቢስሚላሂር ረህማኒር ረሂም። መካን ሰላም መሐመድ የስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት መስራችና የቦርድ ዳይሬክተር። አህለን ወሰህለን ሚስ መካን። ኦኬ ያው ሚሰላርኩ ማረል ከፊት ለፊት ሚስ ሚለው ግር የለው ስም ነው እሱ ራሱ ማሻአላህ። ተማም እኽታ አንቺንም እንተዋወቅ። ብስሚላህ ስሜ ራቢያ መሐመድ ይባላል። ናው በስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት ከፋይናንስ ዲፓርትመንት። ማሻአላህ በዲፓርትመንት ነው የመጣችሁት። ጉዳችን ፈልቷል። መርሐባ። ስሜ አዚዛ ሙሳ ነው። ከስለኔ ሴቶች አቅም ግንባታ የበጎ አድራጎት ድርጅት ስራ አስኪያጅ። አህለን ወሰህለን ሶስታችሁንም እጅግ አድርጌ አመሰግናለሁ። ስለኔ ማን ነው የሚለውን በኋላ ላይ በደንብ ትንሽ ተነግሩናላችሁ። በለጎጆ ታውቁታላችሁ፣ በሌሎች ፕሮግራሙም ታውቁታላችሁ። ግን ወክሎ የመጣውን ተቋምና ደግሞ የሥራ ኃላፊነታቸውን እንሰማለን ማለት ነው። ኡስታዝ ነው خير عبد الغفار شريف። አይ ስምን ከሃርመኒ ዌልነስ ኤንድ ሊደርሺፕ ሴንተር ነው ያወጣሁት። መስራችና ስራ አስኪያጅ ነኝ። ያ አህላ ወሰህላ መርሐባ። ቢስሚላህ መሐመድ ሳሊህ ኑር ሁሴን ከሃርመኒ ዌልነስ ኤንድ ሊደርሺፕ ኮፋውንደር ነኝ። መርሐባ። ያ መሐመድ ከሃርመኒ ዌልነስ ኤንድ ሊደርሺፕ ካውንስሊንግ ሳይኮሎጂስት በሚሰጠው አገልግሎት ላይ ስነልቦና ምክር የሚሰጥ ባለሙያ ነኝ። መርሐባ። እንግዲህ ጉዳችን ነው። እኛ ራሳችን ገና ዛሬ ቴራፒ ሳያስፈልገን አይቀርም። እነዚህን ተቋማት ነው ይዘንላችሁ የመጣ ነው። እርግጥ ነው በበዓል ቀን
አንዳንድ ከዚህ ከስነ ልቦና ከአእምሮ ከሌሎች ጉዳዮች ጋር የተነሳ ነገሮችን እንዴት ነው የምናነሳው የሚለውን እያሰብኩ ነበር። ግን ጥሩ አጋጣሚ ነው ለማንሳት ማለት ነው። እንደውም አሪፍ አጋጣሚ ይመስለኛል። እሱንም ታነሱልናላችሁ። ምናልባት ትንሽ ስለኔ እንተዋወቅ። ማናት? ስለኔ ምንድን ነው የምትሰራው? ሁላችሁም ሴቶች ስለሆናችሁ አንቺ የምንለው ያው ግን ይመስለኛል ናት እኮ። ስለዚህ እንተዋወቃት። ስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት ትሰኛለች። ሁሌም እንደምትሰኘው አልሐምዱሊላህ። እና ያው ሴቶችን ማዕከል ያደረገች ሴቶች ላይ በመስራት የኡማውን ችግር በአብዛኛው ያለውን ችግር መቅረፍ እንችላለን የሚል ሞቶ የያዘች ድርጅት ናት። በኤምፓወርመንት በትሬኒንግ ማለት ነው፣ በዋናነት በስልጠና በሪሰርች እና በበጎ አድራጎት በሰደቃ ላይ በሶስቱ ማዕዘናት የምትንቀሳቀስ ላለፉት 10 ዓመታት ጥሩ የራሷን አሻራ እያስቀመጠች ያለች ድርጅት ናት። አልሐምዱሊላህ። እንደዚህ አይነት ተቋማትን ማግኘታችን ለኛም ትልቅ ነገር ነው። እህቶች የት ሄደን ራሳችንን እናብቃ፣ ለእናትነት እንድታጭ፣ ራሳችንን ለሚስትነት እንጭ የሚሉትን ጥሩ መልስ እንዳገኘ ተስፋ እናደርጋለን። የተቸገሩ ድጋፍ የሚያስፈልጋቸው ሁለንተናዊ እድገታቸው መታሰብ ያለበት የማህበረሰብ ክፍልን ስለምታገዙልን እናመሰግናለን። እባካችሁ አመስግኑልኝ። መርሐባ። እስኪ ስለ ሃርመኒን ትንሽ እንወቅ። ደግሞ ሃርመኒን እንኳን በተለያዩ መልኩ ተመልካች ያውቋል፣ ግን ዛሬ በሰፊው እንወቀው። በሰፊው ስንት ሰዓት ይሰጠኝ? በሰፊው ትንሽ አድርገን ኸይረን። ቢስሚላሂ ረህማን ረሂም። ሃርመኒ ዌልነስ ኤንድ ሊደርሺፕ ሴንተር ከተቋቋመ ተቅሪበን አመት ሊሞላው ነው። አልሐምዱሊላህ። እንደምታስታውሱት አምና ሐምሌ፣ በዚህ አመት ወይም ባለቀው አመት ሐምሌ ላይ ነው የተመሰረተችው። ግን ሀሳቧ ረጅም ዘመን የተበሰለሰለ ያው ጓደኛዬ መሐመድ እኔ እሱን ስንጠብቅ ነው የከረምነውና የአላህ ተውፊቅ ሆኖ ተገናኛል። በዋናነት ያው ሁለት ነገሮች ላይ በጣም ፎከስ አድርገን እንሰራለን። አንደኛው የስነ ልቦና ወይም ካውንስሊንግ ወይም ሳይኮቴራፒ የምንለው አለ። ዋን ቱ ዋን የንግግር ህክምና እንለዋለን። አንድ ለአንድ የሚከናወን ሰዎች በበርካታ የህይወት ጉዳያቸው ላይ አፕ ኤንድ ዳውን ይገጥማቸዋል፣ ውጣ ወረድ ይገጥማቸዋል። ያን ጊዜ የሚያግዛቸው ትንሽም ቢሆን አቅጣጫ የሚያመላክታቸው ሙያዊ አገልግሎት የሚሰጣቸው የተደራጀ ተቋም የሚያምኑት ፕሮፌሽናሊ ኮምፒታንት የሆነ አማና ያለ ተቋም እንዲሆን በጣም እንፈልግ ነበር፣ እንዲኖረን እንፈልግ ነበር። በግል ከተለያዩ ሰዎች ይሄ ጥያቄ ይቀርብልን ነበር። ጓደኞችም የተለያዩ ተቋማት ውስጥ ይሰሩ ስለነበር የኛን ሰው የሚያገለግል ተቋም እንደሚያስፈልግ እናምን ነበርና አንደኛው እነዚህን ወንድምና እህቶቻችንን በየቤቱ ልጅ አለ፣ አባት፣ እናት፣ እህት ወንድሞቻችን የሚያስጨንቃቸው የሚያሳስባቸው አጀንዳዎች ስላሉ እነሱ ጉዳይ ላይ ሙያዊ እና እምነትን መሰረት ያደረገ አገልግሎት ልንሰጣቸው ነው የተቋቋም ነው። እሱን ኦልሬዲ እየሰራ ነው እንገኛለን። አንድ እሱ ነው። ሁለተኛ ያው እኔና መሐመድ ባለፈው 18 ዓመት ሞላ ይመስለኛል ከአፍሪካ ቲቪ ጀምሮ ስለ ቤተሰብ፣ ስለ ልጆች፣ ስለ ባልና ሚስት፣ ስለ ልጆቻችን የተርቢያ ጉዳይ ብዙ ስናብሰለስል ስንወቃቀስ ስንማመር እንደነበረ ይታወሳልና እነሱ ጉዳዮች ላይ አንዳንዴ በተደራጀ እንደ ማዕከል ፍላጎት ላላቸው ሰዎች እንዲህ ሚዲያ ላይ ከሚወረወሩ አጫጭርና የተወሰኑ ሀሳቦች በዘለለ ድምት አድርጎ ማሰልጠን ማብቃት የአቅም ግንባታ ፕሮግራሞችን በደንብ በተደራጀ ሁኔታ 3 ቀን 5 ቀን 10 ቀን በፈጀ ተከታታይነት ባላቸው የስልጠና መርሃ ግብሮች ጎበዝ አባቶችን፣ ጎበዝ እናቶችን፣ ጎበዝ ሚስቶችን፣ ጎበዝ ባሎችን አንተን የመሳሰሉ ምናምን አላሁ አክበር ለማፍራት እኛ ፕሮግራሙን ስንጀምር አላገባህም ታውቃለህ አይደል? አላገባህም አልወለድክም አላኩልሃል እሱ ከፋፍቶ መሰለኝ እኮ ጎበዝ አባት እንደሆን ካውቃለሁ። ልጆቹን እኛ ጋር ስለሚያስተምር ልጆቹ ላይ ያለውን አሻራ አውቃለሁ። አላኩልሃል ሚስትህ ደግሞ ስለ ጥሩ ባልነትህ ስትናገር ሰምቻለሁ። ማሻአላህ። ስለዚህ እነዚህ አንተና መሰሎችን ወጣት አባቶችን በተለይ ወጣት እህቶችን እናቶችን እነሱን ማብቃት ላይ በስልጠናም በማማከሩም አገልግሎት ለመስጠት ቆርጠን ተነስተን ነው የመሰረት ነው። ህልም ነው ይሄ ነገር ራዘር ውስጥ ናቹራል የነፍስ ጥሪ ነው ብለን እናወራለን ከመሐመድ ጋር እና ስንሰራው ደስ ይለናል። በጣም ኢንጆይ እናደርገዋለን። አንድም ሰው ቢሆን ተቀይሮ ስናይ ደግሞ በቃ ስኬታችን እንደሆነ ልንበር እንደርሳለን በደስታ ብዛት ወመን አህያሃ ስለሆነ ማለት ነው። ሰዎች እንደምታውቀው ፊዚካል ደህንነት አላቸው፣
ሜንታል ደህንነት አላቸው። አንዳንዴ ፊዚካል ይሄ የሳምባ የእጅ የጉበት የጨጓራው ብዙ ኤክስፐርቶች አሉት ይታያልም በሲቲ ስካን በአልትራሳውንድ በራጅ በምናምን በሽንት በደም ምርመራም ቶሎ ይገኛል። ግን ይሄ የውስጥ ሰላም ማጣት ብዙ ሰዎች አይታየላቸውም። የምርመራ አማራጮቹም ትንሽ ናቸው። ጥቂት ባለሙያዎችም እንጂ አያገኙትም እና ሰዎች በሱ የተብሰለሰሉ ብዙ ችግርና መከራ ሲደርስባቸው ከጎናቸው ሆኖ አይዟቸው አብሽሩ የሚላቸው የተደራጀ ሰውና ተቋም አለመኖሩ ብዙ ወንድም እህቶቻችን እንደጎዳ በተለይ ከከፈት ነው በኋላ አይተናል። ሐቂቃ ድሮ አየር ላይ በስልክም እንደው የተቸገርክ በተበጣጠሱ ፕላትፎርሞች ስንሰራው የነበረውን ነገር አሁን ተደራጅቶ ሲመጣ የችግሩን ስፋት አይተን በመመስረታችን ደስ ብሎናል። ሰዎችን ለማገዝ የሞከርን ነው። ጀዛኩሙላህ በጣም ደስ የሚለው ይሄ ትልቅ የማህበረሰብ ክፍተትን የሸፈነ ኃላፊነት ነውና በጣም ነው የምናመሰግነው። እንግዲህ እንደዚህ ያሉ ተቋማትን እዚህ መድረክ ላይ ማቅረባችን ለኛም ትልቅ ክብር ነው። ይህንን መድረክ እንግዲህ ስናዘጋጅ ዘና እያለን ነው የምንማማረው፣ መልእክቶች የምንጨዋወተውና አሁን ወደምናፋጥጥበት ፕሮግራም እንሄዳለን ማለት ነው። አትፍሩ ወላ ተሂኑ ወላ ተሕዘኑ። አትፍሩ ምን አመጣው? አትፍሩን ምን አመጣው? ደስ ይላል እውነት። የጦጣዋ ትዝ አለኝ። አልበላሽም ምን አመጣው? ነብረጅ አልበላሽም ሲላል እሱን ነው። በጣም ጥሩ እጅግ አድርገን እናመሰግናለን። ስለኔና ሃርመኒ ዌልነስ ኤንድ ሊደርሺፕ ሴንተርን እጅግ አድርገን እናመሰግናለን። ወደ ጥያቄዎቻችን እንሄዳለን። መጀመሪያ ህጉን ልንገራችሁና ከዛ ጨዋታውን እናሟሙቃለን። ህጉ በጣም ቀላል ነው። ጀስት አንድ ቲም ነምበር 1 ብለን እንሰይማችሁ ወይም የስለኔ ቡድን ሶስታችሁ በየተራ አንዳንድ ጥያቄ ትጠየቃላችሁ። በተሰጣችሁ ታይም ውስጥ ቀልጠፍ ብላችሁ እነዛን ጥያቄዎች ትመልሳላችሁ። ነጥብ ይያዝላችኋል። ካልመለሳችሁም ነጥብ ይያዝባችሁ። እውነት ነው። ስለዚህ ከዛ ሁለተኛውም ቲም በተመሳሳይ መልኩ ይደርሰዋል ማለት ነው። ሁለተኛ ዙር ላይ ስንመጣ ደግሞ በተናጥል የሰራችሁትን ደግሞ በጋራ ተወያይታችሁ የምትመልሷቸውን ሀሳቦች ደግሞ ሼር እናደርጋችኋለን ማለት ነው። ስለዚህ በዚህ ውስጥ አሸናፊው ተሸላሚ ይሆናል። ሽልማቱ ምንድነው? መጨረሻ ላይ የምናሳውቃችሁ ይሆናል ማለት ነው። ተሸናፊው ይሸለም። ሁለታችሁም አሸናፊ ናችሁ ብለን ነው ሌሰን ይወስዳል። እኛ አሸናፊ ናችሁ ብለን ሁለታችሁ ተሸናፊ የለም ብለን ስላሰብን ነው። ለማንኛውም ውጤቱን መጨረሻ ላይ ሽልማታችን ምንድነው የሚለውን የምናሳያችሁ ነው የሚሆነው። እጅግ አድርገን እናመሰግናለን። ተመልካቾቻችን ሚነል ፋይዚን ነው በመከታተል ላይ የምትገኙት። ከአፍታ ረፍት በኋላ ተመልሰን እንመጣለን። በያላችሁበት መልካም የኢድ ቆይታ تقبل الله منا ومنكم عيد مبارك علينا. የተወደዳችሁ ተመልካቾቻችን ተመልሰን መጥተናል። በመከታተል ላይ የምትገኙት ሚነል ፋኢዚን የተሰኘው ፕሮግራማችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ይህ በዓል እንግዲህ ዒድ አልአድሃ እንደሚታወቀው የቤተሰብ በዓል ነው። መነሻውን አድርጎ ከዛም ደግሞ አላህ Subhanahu Wa Ta'ala ከአንዱ የእስልምና ማዕዘን መካከል አንዱ ያደረገውን የሐጅ ስነ ስርዓት የሚከወንበትን ታሪክ ይዘውልን የመጡት የነዛ ድንቅ ቤተሰቦች መታያ የሆነ በዓል ነው። የሰይድና ኢብራሂም፣ የሰይድና እስማኤል፣ የእናታችን ሃጀር የዛ ቤተሰብ በሙሉ ዙሪያ ሷሊህ የሆነ ዙሪያተን ሷሊሃ የሆነ ቤተሰብን መታያ ነው ዛሬ ዘን የመጣ ነው። ስለዚህ እዚህ ቦታ ላይም በብዛት ስለ ቤተሰብና ከዛ ጋር ስለተያዙ ነገሮች በየመሃሉ የምናነሳ ይሆናል። እንደ ቤተሰብ ሰብሰብ ብላችሁ ፕሮግራማችንን ስለምትከታተሉ እናመሰግናለን። ወደ መጀመሪያው ፍልሚያ ካልኩት ያው ነገሩን ጸብጸብ አስመስሏለሁ ብዬ ነው። ለማንኛውም ወደ መጀመሪያው የጥያቄና መልስ ቆይታ የምናመራ ነው የሚሆነው። በድጋሚ አብራችሁ እንድትቆዩ ጋብዛለሁ። ከየት ልጀምር? እስኪ አንተ ትብስ አንቺ ትብስ ተባባሉ። ከፈለክ ያለ ሴቶች ሃድር አቤት ወደው ነው አሽ ያለች ነው። በጣም ጥሩ። የመጀመሪያውን ጥያቄ እንግዲህ ጥያቄው እዚህ ፊት ለፊት ስክሪን ላይ ይታያችኋል። እናንተ በተመልካችም ይታያል። ጽሁፉ በደንብ ይነበባል አይደል? ድጋፍ ሰጪ የሚያስፈልገዋል። በጣም ጥሩ። ስለዚህ የመጀመሪያውን ጥያቄ እንጠይቃለን። ቀላል ነው። 20 ሰከንድ አለሽ። በ20 ሰከንድ ውስጥ አስበሽ ለብቻሽ ብትመልሹ። እሺ፣ እንዲህ ይላል ጥያቄው። ጥያቄ ቁጥር 1 ከሚከተሉት ውስጥ ልዩ የሆነውን አውጡ ይላል። 4 አሉ። 1 ኢብራሂም አለይሂ ሰላም፣ ኢስሐቅ አለይሂ ሰላም። 2 ያዕቁብ አለይሂ ሰላም፣ ዩሱፍ አለይሂ ሰላም። 3 ዳውድ አለይሂ ሰላም፣ ሱለይማን አለይሂ ሰላም። 4 ሙሳ አለይሂ ሰላም፣ ሃሩን አለይሂ ሰላም። እዚህ ውስጥ ስትመለከቱ ልዩ የሆነው የቱ ነው? ልዩ ማለት በምንድን ነው? ስታዩ ነው። አሁን እንደዚህ ስታዩ ኮመን ነገር አለው፣ ልዩ ነገር አለው።
የጋራ ነገር አለ። ሁሉም አንድ አይነት ነገር ነው። አዎ ሁሉም አንቢያዎች ናቸው። በጣም ጥሩ። አንድ ኮመን ፋክተር አገኘሽ ለሁሉ። ከዛ በኋላ ሪሌሽኑ ቀስት እያደረኩ ነው ያሳየሁት። መልስ እኮ ተናግሬያለሁ። አልተናገርክም። ወደዚህ ጥያቄ እሺ ኢብራሂም ብለን ይስሐቅ እንላለን። ሙሳና ሃሩን ወንድማማቾች ናቸው። ይብራራ በደንብ ይብራራ። መልስሽን ትክክለኛ ሰዓት እስኪያልቅ ድረስ አለሽ። እሺ መልስሽ እንት ነው 4 ነው። ኦኬ እሺ 4 ነው። ልዩ የሆነውን ነው አይደል? ልዩ የሆነውን ነው። ኢብራሂም ይስሐቅ አለ፣ ያዕቁብ ዩሱፍ አለ፣ ዳውድ ሱለይማን አለ፣ ሙሳ ሃሩን አለ። ልዩ የሆነትኛው ነው ያልነው 4 ነው መሰለኝ። ሰዓት አልቋል። 4 ነው። 4 ያልሽበትን ምክንያት አብራሪ እስኪ። አባት ልጅ ከዛ ወንድምና ወንድም። አላሁ አክበር። በትክክል ተመልሰዋል። ይገር ከነ ማብራሪያው ነው የተመለሰው ነው የምትሉት። በጣም ከባድ ቀላል ጥያቄ ነው። ስለዚህ የስለኔ ቡድን 1 ነጥብ አግኝተዋል። ወደ ሁለተኛ ተጠያቂያችን እንሄዳለን። ራቢያ ዝግጁ ነሽ? ዝግጁ። ያንቺም በጣም ቀላል ነው፣ ብዙ ከባድ አይደለም። ስለዚህ መልሱን ለተመልካቾችም ሙሳና ሃሩን ናቸው። ሌሎቹ ሁሉም አባትና ልጅ ሲሆኑ ሙሳና ሃሩን ግን ወንድማማች ናቸው በሚል ነው። ኦኬ ሁለተኛው ጥያቄ እንደዚህ ይላል። ቀላል ጥያቄ ነው። መጀመሪያ አብራራልሻለሁ አሰራሩን ጭምር ማለት ነው። ጥያቄው እንደዚህ ይላል። ከዚህ ቀጥሎ 5 የተለያዩ ቃላት ይሰጧቸዋል። 5 ቃላት። እያንዳንዱ ቃል ከመጀመሪያው ጀምሮ በመጥራት እንዲሁም ቀጥሎ የሚመጣውን ቃል ከቀደመው ጋር ድጋሚ በመጥራት ቅደም ተከተል ሳያሳልፉ መድገም ነው። ምን ማለት መሰለሽ? አይጥ፣ ድመት፣ ሸንኮራ፣ ቀበሌ፣ ዋንጫ ምንድን ነው የማይገናኝ ነገር ነው ራሱ። አሁን እነዚህን በቅደም ተከተል ነው የምትጠሪው ማለት ነው። ወደኋላ ልመልስሽና ምንድነው የምታደርጊው? ለምሳሌ ካሜራ፣ አበባ፣ ጫማ፣ ሶኬት አልኩሽ። እነዚህ ይታወቃሉ። ቃላቱ 4 ቃል ሰጠውሽ አይደል? ካሜራ ትያለሽ መጀመሪያ። ከዛ ካሜራ፣ አበባ ትያለሽ። ካሜራ፣ አበባ፣ ጫማ ትያለሽ። ካሜራ፣ አበባ፣ ጫማ፣ ሶኬት። ቅደም ተከተሉን ሳታዛቢ ማለት ነው። ግልጽ ነው አይደል? 4 ቃል የሰጠውሽ ግን 4ቱን ስንት አደረግሻቸው? በሰርፍ አባዛሻቸው ማለት ነው። በዚህ መሰረት እነዚህን ቃላት ትደግሚልኛለሽ ማለት ነው። መጀመሪያ እያቸው 10 ሰከንድ እሰጥሻለሁ። ማን ናቸው? አይጥ፣ ድመት፣ ሸንኮራ፣ ቀበሌ፣ ዋንጫ። አሁን ድገሚልኝ። አይጥ። አቤት ወይኔ። እሺ ተመሳስሎብኝ ነው፣ ይቅርታ ያልሽኝ ስለመሰለኝ። እሺ አይጥ፣ ድመት፣ በይ። አይጥ፣ ድመት፣ እሺ ከዛ ሸንኮራ። አይጥ፣ ድመት፣ ሸንኮራ ነው የሚባለው። እሺ አይጥ፣ ድመት፣ ድመት፣ አይጥ፣ ሸንኮራ። ሰዓት ጎበዝ ነሽ ግን። እስኪ የሚያግዛት ይሄ ጥያቄ በሳይኮሎጂ አንድ የራሱን የሆነ እስኪ ይሄ ማብራሪያ እስኪ ምን ይባላል? አእምሯችን እሺ በተፈጥሮ አንደኛ መጀመሪያና መጨረሻ ያሉትን ነገሮች ለማስታወስ የበለጠ እንትን ይላል። ሁለተኛ ደግሞ አንድ በጣም ትልቅ ጥናት አለ በሳይኮሎጂ የታወቀና እንደዚህ አይነት የተለያዩ ቃላቶች ብትሰጠው አንድ ሰው ማስታወስ የሚችለው ኖርማል ሰው ከ5 እስከ 9 ያሉ ቃላቶችን ነው። እኛም ለዛ ነው እስከ 9 ያለው እና አይ ቲንክ በጣም ራቢያ እድለኛ አልነበረችም። ከባድ ጥያቄ ነው ይሄ። ወይኔ ከ3 ከ4 በላይ ለማስታወስ በጣም ይከብዳል። አላህ በረካሽ። እኛ ቤት ውስጥ ከልጆች ጋር ስንጨዋወት እንደዚህ ነው እንትን የምናደርገውና ላይክ ሜሞሪ ቴስት እንትን ለማድረግ ቅደም ተከተሉን ለማሰብ ስለሚጠቅም። ስለዚህ አንድ ልመልስልሽ። ከ5ቱ በቅደም ተከተል ከመጀመሪያው ከዛ ሁለተኛውን እየጨመርሽበት ከዛ ሶስተኛውን እየጨመርሽበት ትሄጃለሽ ማለት ነው። አይጥ፣ ድመት፣ የመጀመሪያው ቁጥር 1 አይጥ ነው። አይጥ ከዛ አይጥ፣ ድመት ሁለተኛው አይደል? ከዛ ሶስተኛው ሸንኮራ። አይጥ፣ ድመት፣ ሸንኮራ ነው የሚሆነው። እሺ አይጥ፣ ድመት፣ ሸንኮራ፣ አይጥ፣ ድመት፣ ሸንኮራ፣ አይጥ፣ ድመት፣ ሸንኮራ፣ ቀበሌ፣ አይጥ፣ ድመት፣ ሸንኮራ፣ ቀበሌ፣ ዋንጫ። በጣም ከባድ ቀላል ነው። መልሱን እስኪ እንመልከት። ልክ እንደዚህ ነው። አይጥ አልሽ መጀመሪያ። ግን በደጋግማ አይጥ አትፈሩም ማለት ነው። በጣም አይጥ ብዙ አለ።
ብዙ አይጥ ነው ያለው እዚህ ቤት። አይጥ ይላል፣ ከዛ አይጥ ድመት ይላል፣ ከዛ አይጥ ድመት ሸንኮራ፣ አይጥ ድመት ሸንኮራ ቀበሌ፣ አይጥ ድመት ሸንኮራ ቀበሌ ዋንጫ። አይጥ ድመት ሸንኮራ እኮ ኦልሬዲ ስለያዝሽው ማለት ነው። አይጥ ብለሻል፣ ሰምተሻል። ድመትንም ብለሻል። ስትደግሚው እያሐፈዝሽው ነው። ቀጥሎ መጨረሻ ያለችዋን ነው የምትይዩ የነበረው ማለት ነው። ግን ወደ ታች ያለውን ቨርቲካል ያለውን መያዝ ስለሚከብድ ነው በጣም ከባድ። ለማንኛውም ግማሽ ነጥብ ማግኘት ትችላለች ብለን ወስነናል። ግማሹን ለኛ ግማሹን ለኛ ለባራበት ይመጣል ይሆናል ባስረዳ ከሆነ አይታወቅም። በጣም ጥሩ። ያንቺም ቀላል ጥያቄ ነው ግን ትኩረት ይፈልጋል። ታነቢውና መጀመሪያ ጮክ ብለሽ ታነቢውና ከዛ በኋላ ቀጥለሽ ያለውን ሐሳብ ታነሻለሽ ማለት ነው። እዚህ ጋር አንድ ድላለሽ ለእናንተ ለሁላችሁም አንድ ድላለሽ። ከከበደሽ 0.25 ማርክ አስቀንሰሽ ለቡድን አጋር መስጠት ትችላለሽ። ከከበደሽ ግልጽ ነው አይደል? እዚህም ይሰራል። ከከበደሽ ይሄ ነገር ከብዶኛል ለቡድን የሚያግዘኝ ካለ ለቡድን አጋሬ ግን ከአንዱ ነጥብ 0.25ቱን ቀንሽ ነው የምሰጠው ያለሽ ማለት ነው። ዝግጁ? ኢንሻአላህ። ጥያቄው እንደዚህ ይላል። ይህን ምስል በመመልከት የመልእክተኛውን ስም ገምቱ ይላል። ይታይሻል ከታች ምን ይላል? ምን ይላል ከታች ያለው ጽሁፍ? ሰንደይ እሁድ። ይሄንን ስትመለከቺ የትኛው ነብይ ትዝ ይልሻል? ሰንደይ ምንድን ነው በአማርኛ? እሁድ ነው ሊሆን የሚችለው። ያኛው ውስጥ ቀጥሎ ያለው ምንድን ነው? እሁድ ነው። በይ እስኪ ሁለቱን አንድ ላይ ሰንደይ እሁድ በአማርኛ ስትዩ እሁድ ነው። እሺ ተይዞልሻል ሰዓት። እሁድ ስትይ ምን ይመጣልሻል? እሁድ ወፋን አሳልፈሽ መስጠት ትችያለሽ ባለሽ ሰዓት። እሁድ እኔ ወፋን ነው ማስተው። እሁድ እኮ አይደለም እሁድ ነው። አልሰጥም ራሴ ለያዝ በይ። ራሴ ልመልስ በይ። አልሰጥም በይ። እሁድ ወፋን ነው የመጣችልኝ። ስለዚህ የትኛው ነብይ ይመጣልሽ ታዲያ? ሱለይማን። አላሁ አክበር። ሰዓት ካለቀም በኋላ በትክክል መልሳለች። በጣም ነው የሚገርመው። በቃ ይሄ እኮ እንትን ለእናንተ ነበር ይሄ ጥያቄ። ባይ ዲፎልት ምን ይሆናል መሰለሽ? ዶቶቹን ኮኔክት ማድረግ ነው። ሰንደይ እሁድ ነው። እሁድ ሲመጣ እሁድን ብትደጋግመው እሁድ የሚል ቃል ይመጣል። እሁድ ስቶሪው ከማን ጋር ሪሌት ያደርጋል? የነብይ ስም ነው የተጠየቅሽው፣ ከሰይድና ሱለይማን ጋር ሪሌት ያደርጋል ማለት ነው አይደል? ስለዚህ ሙሉ ፖይንት አግኝታለች። አላሁ አክበር። በጣም ጥሩ። ልክ ሊያልቅ ሲል ስለመለሽ መጀመሪያም ስላገኘሽው ማለት ነው። ነብዩን ስም ብትጠየቂም ማለት ነው። በትክክል ስለመለሳችሁና ስለተሳተፋችሁ እጅግ አድርጌ አመሰግናለሁ። ከባድ ነበር እንዴ? ቆንጆ ነው። ሪላክስ ቆንጆ ነው። ከሷ በስተቀር በጣም ነው የምናመሰግነው። ተመልካቾቻችን በመከታተል ላይ የምትገኙት ሚነል ፋኢዚንን ነው። ዛሬ እዚህ መድረክ ላይ ሁለት ጎምቱ ተቋማትን ይዘን ብቅ ብለናል። እንግዲህ ከሚያበረክቱት አስተዋጽኦ አንጻር ቤተሰብ ላይ ትኩረት አድርገው እንደ መስራታቸው በዓሉም ደግሞ ከቤተሰብ ጋር የሚገናኝ በዓል እንደመሆኑ መጠን የዛሬ እንግዶቻችን ስለሆኑ እጅግ በጣም ደስ ይለናል። ወደ ሁለተኛው ተወዳዳሪ ቲም የምንዞር ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በድጋሚ ዒድ ሙባረክ። تقبل الله منا ومنكم عيد مبارك علينا. ክቡራትና ክቡራን ተመልካቾቻችን ተመልሰን መጥተናል። በመከታተል ላይ የምትገኙት ሚነል ፋኢዚን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በዓል እንዴት እያለፈ ነው? እናንተ ጋር ዘና እያላችሁ ከቤተሰብ ጋር እያሳለፋችሁ እንደሆነ ተስፋ እናደርጋለን። ያለነው የዒድ አልአድሃ በዓል ፕሮግራም ላይ ነው። ዒድ አልአድሃ እንደምታውቁት ደግሞ የሰይድና ኢብራሂም ዓለይሂ ሰላም፣ የሰይድና እስማዒል፣ የእናታችን ሃጀር የነሱ ልፋት አላህ ሱብሓነሁ ወተዓላ የነሱን ደግሞ ማስታወሻ ብሎ የሐጅ ስነ ስርዓት ላይ የሚከናወኑ ተግባራትን ጨምሮ ዛሬ በዛሬው ዕለት እንግዲህ የተከናወነው የእርድ ስነ ስርዓትን ጨምሮ ከዛው ታሪክ ጋር የሚገናኝ ነው። የቤተሰብ በዓል ስለሆነ እንኳን አደረሳችሁ ማለት እንወዳለን። ለዛም ይመስለኛል በታሪክ ደረጃ በሀገራችን አብዛኛው የከተማ ሰው ወደ ገጠር ሄዶ ከቤተሰቡ ጋር በዓሉን ለማሳለፍ የሚሞክረውና ይህ የቤተሰብ በዓል እኛም ከቤተሰቦቻችን ጋር እያሳለፍን ስለሆነ እጅግ አድርገን እናመሰግናለን። ኡስታዝና ወደ እናንተ ልመጣ ነው። አይ ቲንክ ተመሳሳይ ከባድ ጥያቄ ነው። ማነው ቀላል ጥያቄ ነው የምናመጣላችሁ። የቡድን ሁለት ጥያቄዎችን እንመልሳለን።
ላንተም እስኪ ቀለል ያለ ጥያቄ ልጠይቅ፣ አላሳፍርም። ከሚከተሉት ውስጥ ልዩ የሆነውን አውጡ ይላል። ከሚከተለው ውስጥ ልዩ የሆነውን አውጡ ይላል። 1 ሳራ፣ 2 መርየም፣ 3 ዓኢሻ፣ 4 ሃጀር። መርየም። ሰዓት አለ። መርየም ናት። እሺ እርግጠኛ እስኪሆን ድረስ ችግር የለም። እሳቸው ኮንፊደንስ የማጣት ችግር ስለሌለባቸው በቃ ሰዓት አልቋል። ኡስታዝ ለምንድን ነው መርየም ያልከው? ቆይ እንጂ አንቺ መች ተመለሰ። እነዚህ ሁላቸውም ቁርአን ላይ ስማቸው አልተጠቀሰም። ኦኬ መርየምም ቁርአን ላይ አላህ በስም አንስቷታል። እሺ በዛ አንደኛ የተለየ ነገር አላት። ሁለተኛ ሁላቸውም ባል አላቸው፣ እሷ ባል የላትም። እጂ ሁላቸውም ናቹራል ሂደት ያለፈባቸው ሲሆን እሷ ግን በተአምር ዒሳን ወልዳለች፣ በመናቀው የአላህ ኩን ፈየኩን ቃል ማለት ነው። በእነዚህ ሁሉ ነገሯ እሷ ትለያለች ብዬ አስባለሁ። አላሁ አክበር። በትክክል ተመልሷል። ከነ ማብራሪያው እኔ እንኳን ያላሰብኳቸው ማብራሪያዎች ሁሉ ተጨምረዋል። እኔ ስሟ በማ ይጀምራል ብለህም ልትለው ትችላለህ፣ ግን እንደተባለው ነው። አይታችሁ ከሆነ ሁሉም የነቢያት ሚስቶች ናቸው አይደል? መርየም አይደል? ምን ነው ኢላ እስክል ጠብቀኝ። የእናታችን ሳራ፣ ሰይድና ኢብራሂም፣ ሃጀርም እንደዛው፣ እናታችን አይሻ ረዲየላሁ ዐንሃ የሰይድና ረሱሉላህ ሰለላሁ ዐለይሂ ወሰለም ባለቤት ነች። መርየም ዐለይሃ ሰላም ግን ባለቤት አልነበራትምና በዚህ ምክንያት ልዩ ነች። በትክክል መልሰዋል። እናመሰግናለን። 1 ነጥብ ተመዝግበዋል። ወደ ሁለተኛው ተጠያቂያችን እናልፋለን። ማሜ ላክብደው ላቅልለው። ከኤክስፔሪየንስ እንደምናየው ሁለተኛ ጥያቄ ሁሌም ከባድ ነው። ስለዚህ ቀጥሎ ያለውን ጥያቄ ተመልሳለን። ስለዚህ ለአንተም ህጉን ሞዲፋይ እናደርገዋለን። ቅድም የተሰጠውን አይነት ፕሪቪሌጅ ነው የምንሰጠው። ስለዚህ 5ቱን ነው ሜሞራይዝ አድርገህ ቅድም በተባለው ቅደም ተከተል መሰረት የምትመልስልን። ዝግጁ? ዝግጁ። ምን ይላል ጥያቄው? እያንዳንዱን በቅደም ተከተል የመጀመሪያውን እየደገምክ ቀጥሎ ያለውንም እየደገምክ ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ጥጥ እስከሚለው ድረስ እንሄዳለን። ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ጥጥ። ቀጥል። እሺ ወጥመድ፣ ወጥመድ፣ ጫማ፣ ወጥመድ፣ ጫማ፣ መፋቂያ፣ ወጥመድ፣ ጫማ፣ መፋቂያ፣ ጥጥ። ጥጥ አምስተኛው ነው። ወጥመድ፣ ወጥመድ፣ ጫማ፣ ወጥመድ፣ ጫማ፣ መፋቂያ፣ ወጥመድ፣ ሶስተኛው መፋቂያ ነው። ሶስተኛው መፋቂያ ነው። እሺ ሳይ አንድ የረሳው ነገር አለ። ሪዝቅ ማን ነው? እንትንን ችግር የለም። የረሳው ነገር ወጥመድ፣ ጫማ፣ ወጥመድ፣ ጫማ፣ መፋቂያ ሁሌ አንድ ቃል መጥፋቱ አይቀርም። ይህም አሁን በሆነ ጥናት እንዳይደገፍ እንጂ ትንሽ እንደዛ አድርጌ ደሊል ላምጣ። በጣም ቆጥሮ ሄዳል። ወጥመድ፣ ጫማ፣ ወጥመድ አልክ፣ ወጥመድ፣ ጫማ አልክ፣ ወጥመድ፣ ጫማ፣ መፋቂያ። እሺ ካመንክበት ሶስተኛውን የጠፋብኝ አየህ፣ ቅድም እንዳልኩ የመጀመሪያና የመጨረሻዎቹ ታስታውሳለህ። የማሉን አየህ፣ በደሊል ነው ሁሉም ነገር ገባ። ዳቦ ነው እንጀራ ነው የምትወደው። እንጀራ ብንል ያስታውሰው ነበር። ለማንኛውም የመጣው ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ጥጥ ነበር። አንተ መለስከው ዳቦን ዘለ ወደ መፋቂያ ስለሄድክ ነው። ሳትበላ መፋቅ ራሱ ልክ አይደለም። ስለዚህ ወጥመድ፣ ጫማ፣ ወጥመድ፣ ጫማ፣ ዳቦ፣ ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ጥጥ፣ ወጥመድ፣ ጫማ፣ ዳቦ፣ መፋቂያ፣ ጥጥ እያለ እንደዚህ እያለ ይቀጥላል ማለት ነው። በነገራችን ላይ እንዲህ ያሉ የማይንድ ጂምናስቲክስ የሚያሰሩ የአንደበትንም የማስታወስ ችሎታን የሚያሰሩ ከልጆቻችን ጋር ቤት ውስጥ ፋሚሊ ታይም በምናሳልፍበት ጊዜ ብንጫወተው ያዝናናልም ያስደስታልም። በዛም ላይ አእምሯችንንም ሻርፕ ያደርጋል። ፈትያ ዝግጁ? ጉድ ሊፈላ ነው። እሺ
ያንቺ ጥያቄ እንኳን ብዙም ከባድ አይደለም። ይሄ ነው ጥያቄው። ይህንን ምስል በማየት የመልእክተኛውን ስም ገምጪ። እንደ ቀድሙ ከከበደሽ ለቡድን አጋሮችሽ አሳልፈሽ መስጠት ትችያለሽ፣ ግን 0.25 አጅሪ ማን ነው ማርክ ይቀነስብሽ። እሱን ብናጣ ይሻለናል። እሺ አውቀዋለች። ኮንፊደንስ ቡስት አድርጊ። አውቀዋለች ይላል። መመለስ ትችያለሽ ሰዓት እስኪያልቅ ድረስ። ምን ይታይሻል? ኮከብ ይታይሻል? ይታዩሻል። ስለዚህ ይሄንን አጋጣጥመሽ የመልእክተኛውን ስም ገምጪ። ለቡድን አሳልፈሽ መስጠት ትችያለሽ። እሺ፣ ስለዚህ ስጫ። ለቡድን ሰጠሽ? አዎ ሰጥቻለሁ። ለቡድን አጋርሽ አሳልፈሽ ስጪ። እድሉን ሰጥተሻል። 0.5 ቀንስልኝ። እኔ ላይ ለመቀነስ ተፈልጋይ ሲራጀም ሙኒራ እንደ ሰዓታችንን ሳታሳጨር። አይ ቆይ፣ ከላይ ስንት ኮከብ ይታይሻል? ሰዓቷ ሳያልቅ 9 መነጽሩን አምጧል። መነጽር 9 ኮከብ። ከላይ ኮከብ ስንት ይታይሻል? 9 ያ። ከታች ምን ይታይሻል? ፀሐይና ያ ጨረቃ። እሺ፣ ይሄንን ስትመለከቱ ምንድነው የትኛው ነብይ ይመጣላችኋል? አይቻልም። ደግሞ ከጎረቤት ማስቆረጅ አይቻልም። እሺ፣ ሰዓት አልቋል። እስኪ ማን ይመጣላል? ዩሱፍ አለይሂ ሰላም። ዩሱፍ አለይሂ ሰላም። ለምን? 9 ወንድሞቹና ጨረቃና ፀሐይ 9 እንደ 11 አይደል? ያንተም ኮከብ ፀሐይ ጨረቃ ሲማ እኒ ራአይቱ 11 ከውከበን ወሸምሰ ወልቀመረ ራአይቱሁም ሊ ሳጂዲን የሚለውን ስንመለከት ይሄ ማለት ምን ማለት መሰላችሁ? ላይክ ቁርአን ውስጥ ስንቀራ ስቶሪዎችን ሜሞራይዝ የምናደርግባቸው መንገዶች ላይክ ሪሌት እናደርጋለን ማለት ነው። አሁን መጀመሪያ በጣም ገርሞኝ ነብዩላህ ኢብራሂም አላህን በፍለጋ ውስጥ ኮከብን ሲያዩ ጨረቃን ፀሐይን ሲያዩ ነበረ። በኋላ ቁጠሩ ስትል ነው ስጋ ያረከነ እኔ እኮ ቲፕ እያረኩ ነው። እኔ አሁን ይሻላል ማለት እኔ ደግሞ ሌላ ትዝ ያለኝ ነብዩ አለይሂ ሰላም 9 ሚስቶች ነበራቸው፣ 9 ኮከብ። ከዛ ነው አለይሂ ሰላም እሳቸው ደግሞ ሲራጅ ሙኒራ ናቸው። በግራጄ ፀሐይን በቀኝ እጄ ጨረቃን ብታደርጉልኝም አቤት አንተ ሰው እንዴት ነው የሚያስበው? ለማንኛውም 2.5 ማርካቸው ተቀንሶ መልሰውታል ማለት ነው። በጣም እናመሰግናለን። በትክክል አግኝተውታል። ስለዚህ የሁለቱም ቲም የመጀመሪያው ዙር ጥያቄያቸውን በትክክል መልሰው የተሳሳቱትን ተሳስተው ነጥባቸውን በኋላ የምናሳውቃችሁ ነው የሚሆነው። ለማንኛውም ኮንግራቹሌሽንስ፣ ሁለታችሁም ጥሩ ውጤት ነው ያመጣችሁ። ለራሳችሁ ሞቅ ታደርጋላችሁ። ተመልሰን ስንመጣ ወደ ሁለተኛው ዙር ጥያቄ እንሄዳለን። ከዛ በፊት ደግሞ ስለ ተቋሞቻቸው የተወሰኑ ሀሳቦችን በጥያቄ መልክ የምናቀርብ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዒድ ሙባረክ። በድጋሚ تقبل الله منا ومنكم عيد مبارك علينا ክቡራትና ክቡራን ተመልካቾቻችን ተመልሰን መተናል። በመከታተል ላይ የምትገኙት ሚነል ፋኢዚን ነው። በ1447ኛው ዓመተ ሂጅራ የዒድ አልአድሃ ልዩ ፕሮግራማችን እየተከታተላችሁ ትገኛላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት፣ ጥቆማ እንደዚሁም እንኳን አደረሳችሁ መልእክቶቻችሁን 9282 ላይ ላክ ማድረግ ትችላላችሁ። እንኳን አብሮ አደረሰን እንላችኋለን። እንግዲህ ወደ ሁለተኛው ዙር ጥያቄያችንና ወደ መጨረሻው የመለያ እና ማነው አሸናፊ የሚለውን የምንለይበት ትልቅ አጋጣሚ ላይ ደርሰናል ማለት ነው። ከዛ በፊት በተወሰነ መልኩ ስለ ሃርመኒ ዌልነስ የተወሰኑ ሀሳቦችን እንለዋወጥ ከሃርመኒ ቲም ጋር። የማሜ ምናልባት ብዙ እንግዶች ይመጣሉ እናንተ ጋር፣ እንደ ማህበረሰብ ግን እናንተ ጋር በጣም አሁን እስከዛሬ ባያችሁት ክፍተት አለ ብለህ የምታስበው ሁሉም ቦታ እንዳለ ነው። ከፍተኛው ክፍተት የትኛው ፓርት ነው ብለህ ታስባለህ? በተለይ በስነ ልቦና ሕክምና ዘርፍ። ቢስሚላህ አልሐምዱሊላህ። ያው አብዛኞቹ ችግሮች እርስ በርስ የተገናኙ ናቸው እና ከግንዛቤ ጥረት ይጀምራል። ብዙ ጊዜ ለስነ ልቦናና ስነ አእምሯዊ ጤና ያለን ግንዛቤ በጣም ያነሰ ነው። አንዳንድ ጥናቶችን ስናይ በጣም በቃ የሚያስደነግጡ ናቸው። ለምሳሌ በጣም በቀላሉ ኢትዮጵያ ውስጥ አንድ ሰው የአእምሮ ጤና እክል አጋጥሞት እርዳታ እስኪያገኝ ድረስ በአማካኝ 10 ዓመት ይወስድበታል። ሌሎች ነገሮችን እየሞከረ 10 ዓመት ትልቅ ነው፣ ብዙ ነው፣ በጣም ብዙ ነው። እንደ አእምሮ ጤና ደግሞ በባህሪው ምንድነው ትሪት ባልተደረገ ቁጥር እየተባባሰ ነው የሚሄደው። ኢማጂን አንድ ቁስል ወጥቶብህ ምንም ሳይታከም ግን ደግሞ ምንም አይነት ለውጥ ሳያመጣ
ጊዜ እየወሰደ ሲመጣ ማለት ነው። 10 ዓመት ሲቆይ ደግሞ ምን ያክል ሊባባስ እንደሚችል ማሰብ ቀላል ነው። ከዛ ጋር ተያይዞ ምን ይሆናል መሰለህ 10 ዓመት ብዙ ጊዜ እንደዛ ነው። በቃ በጣም ረጅም ጊዜ ቆይተው ይመጡና ለመታከም ይሞክራሉ። ስለዚህ ችግሩ በጣም ተባብሶ ስለሚመጡ ሕክምናውም በጣም ረጅም ጊዜ መውሰድ አለበት። therefore ምን ይባላል የአእምሮ ጤና አንዴ እንትን ካለ አይታከምም አይድንም የሚል አይነት ግንዛቤ ተመልሶ መጣበት የግድ ነበር ተመለሰ። የማይድን ይመስለናል እና ከሕክምናም ተስፋ እንቆርጣለን ብዙ ጊዜ እና በዚህ የተነሳ ደግሞ እያንዳንዱን የህይወታችን ፓርት ደግሞ መነካቱ አይቀርም። ከዛ ውስጥ በጣም ሞስት ሲግኒፊካንትሊ የሚነካው የትዳርና የቤተሰብ ጉዳይ ነው። ልጆቻችንን በምናሳድግበት ከትዳር አጋሮቻችን ጋር ኮሚኒኬት የምናደርግበት መንገድ ከዚህ ጋር ተያይዞ በጣም ከፍተኛ የሆነ ችግር ይደርስበታል። አንደኛው እንግዲህ ዲፕሬሽን ነው። ዲፕሬሽን ሞስት ኮመን ከሚባሉ ነገሮች ነው። በዓለም አቀፍ ደረጃ የተሰሩ ጥናቶች 25% የሚሆኑ ሰዎች በዲፕሬሽን እና አንዛይቲ የሆነ ላይፋቸው ላይ ማጋጠሙ አይቀርም። ይህ ማለት ከ4 ሰው አንዱ ማለት ነው። ኢትዮጵያ ውስጥ ምናልባት ዳታ በትክክል ስለማያዝ ቁጥሩ ያውም ከዚህ ሊበዛ ይችላል እና ከዚህ ጋር ተያይዞ ዲፕሬሽን ደግሞ የዕለት ተዕለት ኑሯችንን ነው በቀጥታ የሚያጠቃው። ከነዛ ውስጥ ከሰዎች ጋር ያለን ተግባቦት ማለት ነው። ዲፕሬስድ የሆነች እናት በተለያዩ ምክንያቶች በተለይ ለምሳሌ አሁን ፖስትፓርተም ዲፕሬሽን ብለን ከወሊድ በኋላ የሚያጋጥማት ዲፕሬሽን ምን ያክል እናትነቷ ላይ ጫና ሊያሳድር እንደሚችል ከዚህ ጋር ተያይዞ እንግዲህ የመጀመሪያዎቹ ቀናት ከእርግዝና ጀምሮ አክቹዋሊ ያሉት ቀናት በጣም ሲግኒፊካንት ናቸው ለአእምሮአችን እድገት። ደህና ያልሆነች እናት የምታሳድገው ልጅ ምን ያክል አፌክት ሊደረግ እንደሚችል እናት እንግዲህ ሸሪዓውም ዲኑም እንደዛ ይለናል ይመስለኛል። ግን ሳይንሱ እናት ለአንድ ሰው የመጀመሪያው ሙሉ ዓለም ነች። ኢንትሮዲስ የምንደረገው በእናታችን ነው። ስለዚህ ጤናማ ደስተኛ የሆነች እናትን ያገኘ ሪስፖንድ የምታደርግ ለስሜቱ ምላሽ የምትሰጥ እናት ከሆነች ዓለምም የምትታመን ሴፍ የሆነች ኢንጆይ ልትደረግ የምትችል አይነት ዓለም እንደሆነች ነው መጀመሪያ ያለው ግንዛቤ የሚሆነው ለህፃን ልጅ። በተቃራኒው ደግሞ ከሆነ በቃ ዓለም መጥፎ ነች የሚል ጠቅላላ ግንዛቤ ስሪቱ አእምሮ ዴቨሎፕ ሲሆን ይሄን እየተረዳ ነው የሚያድገው ማለት ነው። ኤግዛክትሊ። እና ከዚህ ጋር የተነሳ እንግዲህ ብዙ ጊዜ በተለያዩ ሚዲያዎች ቻይልድሁድ ትራውማ የሚባል ነገር በተደጋጋሚ ይነሳል አይደል? አሁን ሪሰንት የሆኑ ጥናቶች የሚያሳዩን አክቹአሊ ቻይልድሁድ ትራውማ ማለት ከልጅነት ከተወለደ በኋላ አይደለም። እርግዝና ላይ ያለ ራሱ የጭንቀት ሆርሞን ለምሳሌ በእትብት በኩል ይተላለፋል። ስለዚህ ጽንስም ራሱ ጭንቀትን ኤክስፔሪየንስ ያደርጋል ማለት ነው። አረ ሌላ ነገር እንዳይመጣ ግዴላችሁ በጣም ሲሪየስ አደረኩትና ማለት አሁን የኢድ ሙድ አስጨነቀ ማለት ከዚህ ሌቭላችን በጣም በዚህ አጋጣሚ አንዳንድ ብዙ ጊዜ የማታገኛቸውን ሰዎች ስታገኝ ሁሉንም ነገር ለማስተላለፍ ትሞክራለህ። ለዛ ብዬ ነው እና ይሄ የስነ ልቦናና የስነ አእምሮ ጤና ነገር በጣም ትልቅ ሲግኒፊካንስ ያለው ትንሽ የስራ ትልቅ ክፍያ የሚሰጥ እንደዚህ ደግሞ ትንሽ የጎደለች ነገር ደግሞ እንደዚህ ትልቅ ኪሳራ ሊያደርስ የሚችል ነገር በጣም ነው የምናመሰግነው። ማለት ብዙ ያልታየ ብዙ ያልተዳሰሰ ጉዳይ አለ። አንዳንድ ሰዎችን ህመም ከሌኮ ጠሽ ነው ብለን ዝም ብለን እናልፈዋለን። አሁን ዝም ብለን ለቀልድ ዝም ብለን ቡሊ ለማድረግ ከመጠቀም ይልቅ ወደ ሕክምና እንዲመጣ የማድረግ ማይንድሴት መፈጠር አለበት። ይሄን እየሰራችሁ ስለሆነ እጅግ አድርገን ነው የምናመሰግነው። ምናልባት ወደ ጥያቄያችን ከመሄዳችን በፊት ፈቲ አንቺንም ለመጠየቅ ያህል ብዙ ጊዜ የቴራፒ ሴሽኖች ይኖራሉ እና የኛ ሀገር ብዙዎቻችን ዲስክሎዝ አናረግም ችግሮቻችንን፣ ወይም የሆነኛውን ደብቀን የሆነኛውን ነው የምንናገረው። ችግሩን የፈጠረውን ነገር ከመናገር ይልቅ ውጤቱን መናገር እንዲህ ያደርገኛል እንጂ ከዚህ ነው የተነሳው የማለት ባህሪ የለንም እና ይሄ ነገር አሁንም እንዴት ነው የቴራፒ ሴሽኑን አፌክት ያደረገውም? ሰዎች ትክክለኛውን ትሪትመንት እንዳያገኙ አያገድም? ቢስሚላህ በመሰረቱ በባህሪያችን እንደ ሰው የሆነ ሼር የማድረግ ቴንደንሲ አለ ነገር ግን ምንድነው ከሰዎች ጋር ስንኗኗር እንደ ሰውኛ አብዛኞቻችን ጀጅ እናደርጋለን። ሰዎች ላይ ለመፍረድ ቀድመን እንሄዳለን። ከዛ ደግሞ የሚሰማውን ስሜት የጭንቀትም ይሁን የስሜት አለመረጋጋትም ይሁን ያንን ለአንድ ሰው ሼር ሲያደርግ ምን ጎድሎህ ነው ምን ተነክቶ ነው እንዲህ አይነት የሚል ምላሾች ይሰጣል። ከማንም ቅርብም ካለን ሰው ከሩቅም ሰው ማለት ነው። ስለዚህ
ያ ሰው ይሄ ችግሩን ሼር ለማድረግ የሚፈልገው ሰው ስሜቱንም ሼር አያደርግም፣ ምክንያቱም ውጤት አገኝበታለሁ ስለማይል። ሁለተኛ ደግሞ እተችበታለሁ ወይ ደግሞ እገመትበታለሁ ብሎ ስለሚያስብ ጀጅመንቱን በመጥላት ለሰዎች አያጋርም። ስለዚህ ውስጡ ያብሰለስለዋል ማለት ነው። ቅድም መሐመድ እንዳለው ያ ነገር ከሐሳብና ከስሜት ተነስቶ ህመም እየሆነ እያደገ ይሄዳል። የቴራፒ ዋናው ትልቁ መሰረት የምንለው አንኮንዲሽናል ፖዚቲቭ ሪጋርድ የሚል የሮጀሪያን ቴራፒ የምንለው አለ። ይሄ ማለት ሰው በሰውነቱ ጥቁር ይሁን ቀይ ይሁን ምንም ይሁን ሰው ነው። ሰው ተቸግሮን የመጣው እኔ ሰፖርት ላደርገው ሁሉ ነገሬን ኦፕን አድርጌ በእኔና በሱ መካከል ያለውን ክፍተት ጠብቄ ማለት ነው። ዳት ሚንስ ሰውየው አንድ ሰው በራሱ ቫልዩ ያለው ሰው ነው። ስለዚህ አላህ ሲخلቀው ራሱ ከነቫልዩ ክብር ያለው ሰው ነው። ስለዚህ ያንን ክብሩን ጠብቀንለት ኦፕን ስፔስ ሰተነው ነው ያንን ነገር የምናመቻቸው። ስለዚህ የተወሰኑ የተለያዩ አይነት ክላይንቶች የምንላቸው አሉ። ሬዚስታንት የሆኑ መናገር የሚጨነቁ ከዛ ደግሞ ትንሽ ብቻ ከፍተው የሚሄዱ አሉ። የተለያዩ ቴክኒኮችን እዛ ቴራፒ ላይ በመጠቀም ዲስክሎስ እንዲያደርጉ እናደርጋለን። በመሰረቱ ግን ሁሉም የሚመጡ ሰዎች ግን የመጀመሪያ የሚያዩት ነገር ቫሊዴት ማነው ጀጅ አለመደረጋቸው፣ አለመገመታቸውን፣ አለመተቻቸው። ሁለተኛ ደግሞ የሚሰማቸውን ስሜት ኦኬ ከዚህ ማንገል እኮ አንተ ትክክል ነህ ስትላቸው ቫሊዴሽን የምንለው ማለት ነው። ያንን ስትሰጣቸው የበለጠ ዲስክሎስ ያደርጋል። በጣም ከባዱ ነገር አሁን በሆነ ስታተስ ላይ ያሉ የሆነ ደረጃ ላይ ያሉ በሀብታቸው ሊሆን ይችላል በማህበረሰባቸው ደረጃ ላይ እንደዚህ አይነት ነገር ሲሰማቸው ሰው ፊት መሄድ እገመታለሁ የሆነ ነገር እባላለሁ በሚል ስጋት ወደኋላ በማፈግፈግ ያ ነገር እየባሰ አደጋ ውስጥ ቢከታቸው ነገር አለ። ለምታበረከቱት ነገር እጅግ አድርገን እናመሰግናለን። እባካችሁ በታላቅ ክብር አመስግኑልን። እስኪ ወደ እናንተ የመጀመሪያ ዙር ጥያቄ እንለፍና በህብረት ነው የምትመልሱት። ይሄን ተመካክራችሁ ነው የምትመልሱት። እንዲህ ይላል ጥያቄው። ከዚህ ቀጥሎ የምትመለከቱት ግለሰብ ስሙን፣ ዜግነቱንና የሥራ ድርሻውን ገምቱ ይላል። 3 ነገር ነው የምትገምቱት። ለካ ሰውየውን በማየት መገመት ይቻላል። ይሄ ነገር እኮ ከነሱ ስራ ጋር ቀጥታ ቢገናኝ ይመስላል። አሁን የምታዩትን ሰው ትመለከታላችሁ። ስለዚህ ማታውቁትም ሊሆን ይችላል። ሰምባዲ ነው ግን እጀስ ትገምቱ። ዋይዝ ገስ ስሙ እንከሌ ሊሆን ይችላል። በቃ እንዲህ ስናየው ዜግነቱ ደግሞ እንዲህ ሊሆን ይችላል። የሥራ ድርሻው ደግሞ እንደዚህ ነው ብላችሁ ትመልሳላችሁ። ካወቃችሁ ተሰየው፣ ካላወቃችሁትም ግን ተመካከራችሁ ትመልሳላችሁ። 20 ሰከንድ አላችሁ። ዝግጁ? ይሄን ይመስላል። ቤት ያምራሉ። ተመካከሩ። መጀመሪያ ካወቃችሁት እንትን በሉ። በደንብ ይወስ ግን ማን መሰለህ እንደሚመስለኝ ማለት ነው በሚስጥራው የሆነ ሀገር ውስጥ ኢስላሚክ ባንኪንግ ሲስተም የመሰረተው ሰውዬ መሐመድ ዩሱፍ ነው። አሁን የባንግላዴሽ ጠቅላይ ሚኒስትር። 3 ነገር የተጠየቃችሁት ስሙን ነው። ጠቅላይ ሚኒስትር ጾታን ጠይቅም። ባንግላዴሽ ነው። አሁን ፕሬዚደንት ነው፣ ግን የፋይናንስ ባለሙያ ነው አይደል? ስለዚህ ጨርሰናል። መሐመድ ጨረሳችሁ? በጣም ጥሩ። አሁን ወደ መልሱ ልንሄድ ነው። ይህን ሰው ስትመለከቱት ስሙ ማን ነው? ዜግነቱስ ምንድነው? የሥራ ድርሻውስ ምንድነው? የሚለውን ትመልሱናላችሁ። ተባብራችሁ ስለሆነ ችግር የለም። ስሙ ዶክተር መሐመድ ዩሱፍ ይባላል። እሺ፣ ዶክተር ባንግላዴሽ ነው ዜግነቱ። ዶክተር መሐመድ ዩሱፍ ይባላል። ባንግላዴሻዊ ናቸው። አሁን የባንግላዴሽ ጠቅላይ ሚኒስትር ነው። በሙያው የፋይናንስ ባለሙያ ነው። እስኪ መልሱን እንመልከተው። እሳቸውን ይመስላል እንዴ? መቼም መሐመድ ዲፎልት ግምትም ራሱ ይመቻል በጣም። ወይ ስታቲስቲካሊ ትክክለኛ ግምት ነው። የማታውቀውን ሰው መሐመድ ማለት የተሻለ ቻንስ አለ። ይሄ ልጅ በሳይኮሎጂ በጣም አሪፍ ነው። ግን አንተ በጣም ጠቅመሃል። ግን እንዴት እሳቸውን ሊመስሉ ቻሉ የሚለው የመንዳል አይደለም እንዴ? መሐመድ አይደለም እንዴ? መልሱንማ ገና እናየዋለን እኮ። ይመስላሉ ወይ ነው? እርግጠኛ ናችሁ? ወደኋላ እንመለስም። መሐመድ ዩሱፍ ዩኑስ አፍዋን ዩኑስ መሐመድ ዩሱፍ መሐመድ ስሙን ያልከኝ ያባል አይደለም። እሺ ስሙ እኮ በዲፎልት መቼ ያባል ስም አልጠየቅም። መሐመድ ዩኑስ። እሺ እንቀጥል። ዜግነት ምን አላችሁ? ባንግላዴሽ። ሙያ ፋይናንስ ባለሙያ። እሺ እንቀጥል። ምላሹን እንመልከት።
3 2 1 ኦ በትክክል ነው። በጣም ነው የሚገርመው ግን እንዴት እንዳገኛችሁት ማለት ይሄ ለመረጃ ወንዶች ጥያቄ ነው። እውነት ነው ግን ስማቸው ፕሮፌሰር መሐመድ ዩኑስ ይባላሉ። ዜግነት ባንግላዴሻዊ ናቸው። የስራ ድርሻቸው ኢኮኖሚስት እና ሶሻል ኢንተርፕረነር ናቸው። አሁን በነገራችን ላይ የባንግላዴሽ ጠቅላይ ሚኒስትር የሽግግር መንግስቱ ጠቅላይ ሚኒስትር ናቸው። በዚህ አጋጣሚ ፕሮፌሰር መሐመድ ዩኑስ ለዓለማችን አንድን ለየት ያለ የኢኮኖሚ ስርዓትን ሊያሳልጥ የሚችል ዲዛይን አድርገው ሲስተም ኢንትሮዲውስ ያደረጉ ናቸው። which is የማይክሮ ፋይናንስ የሚባለውን ስርዓት አነስተኛ ገቢ ላላቸው ቤተሰቦች የሚደርስ በትንሽ ካፒታል ያለ ማስያዣ ስራ መስራት የሚችሉበትን አማራጭ ኢንትሮዲውስ ያደረጉና በዚህም ስራቸው የኖቤል ተሸላሚ የሆኑ ታላቅ ሰው ናቸው። አላህ እድሜያቸውን ያርዝምልን። ትልቅ ነገር ነው የሰሩልን። ምላሹን በትክክል ስለመለሱ እዚህ ጋር ገና ነው። ጉድፈላ ወደ እናንተ እንመጣለን። ከዛ በፊት እስኪ ነራቢያንም እናሳትፍና ስለኔ የተወሰነ ነገር እንበል። እርግጥ ነው ምርጥ እናት መሰራት አለባት፣ ምርጥ ቤተሰብ መገንባት እንዳለበት ይታወቃል። ትኩረታችሁ ሴቶች ላይ እንደሆነም በተደጋጋሚ ትነግራላችሁ። ተቃራኒው ገጥሟችሁ አያውቅም? ለምሳሌ አንድ ድሮ የሚሰጥ አንድ ስልጠና ነበር። አክሽን ኤድ የሚባል ድርጅት ገጠር ላይ የገባ እንትን ስልጠና ይሰጣሉ። ኤምፓወርመንት ስልጠና ነውና ኢንተርቪው ተደረጉ ስልጠና ያወሰዱ ሴቶች። እንዴት ነው ይሄ ስልጠና ተመቻቸው ወይ ምናምን ሲባል፣ አረ በጣም ምንድነው የተጠቀመው? አክሽን ኤድ ከመጣ ጀምሮ ለባሎቻችን እምቢ ማለት ጀምረናል። እግር ጠቡ ማለት ቀርቷል። እንደዚህ እና ሰው እናንተ እንደዚህ አይገምታችሁም ወይ? እስኪ ካንቺ ልጀምር። እኛ በፍጹም አሁን ካልከው ነገር ጋር አይገናኝም። ስለኔ ሴቶችን ስታበቃ ሴትን በሴትነቷ ከወንድ ጋር ለማወዳደር ሳይሆን በሴትነቷ ሴት ሆና አሸናፊ ሆና እንድትቀጥል ማስቻል ነው። ስለዚህ ይሄኛው ፕሮብለም ሆኖ አይመጣም። እንደውም ተወዳጅ ተናፋቂ ባለችበት ደረጃ እህትም ከሆነች እናትም ከሆነች ሚስትም ከሆነች ያንን ማንነት እንድትይዝ ነው ነው የምትለው። አዎ በሚስትነቷ ግን አጋጥሟችሁ ያውቃል? አበላሻችሁብኝ እናንተ ጋር ልክ ነው እንደዚህ የሆነች ተብላችሁ ታውቃላችሁ? ሚስ እንደውም ሽልማት እየመጣልን ነው አሁን ከባሎች በጣም ደስ የሚል ነገር እየመጣልን ነው። ኦኬ አይደል? ሽልማት፣ ሰርቲፊኬት፣ ጊፍት ስለኔ ቢሮ እየመጣልን ነው። ሚስቶቻችን በጣም ተቀይረዋል። ጥሩ ነው ያሉት። እና ይሄ ነገር በቃ ሽልማቱ ብቻ ገቢ ሆኗል ነው የምትሉት? በጣም ነው ደስ የሚለው። ባሎች እንደውም በግራጁዌሽን ይሄ ጀመርነው የሰልፍ ዴቨሎፕመንት ስልጠና አለና አሁን 17ኛ ዙሪያ ምዝገባ ላይ ነን። ስናስመርቅ ባሎች የግራጁዌሽናቸው ቀን የሆነ ቫኬሽን ካለ ወይ ደግሞ የሆነ ቻሪቲ የምንጎበኝ ከሆነ እዛ መጥተው ሚስን አመስግነው ስለኔን አመስግነው እንደውም የፈንድሬዚንግ ለዛ ድርጅት የምናደርግ ከሆነ እዛ ላይ አሻራቸውን አሳልፈው በጣም ደስ ብሏቸው ነው የሚወጡት። ማሻአላህ። ምናልባት ግን የቤተሰብ ለውጥ፣ የሴቶች ለውጥ፣ የእናቶች የሚስቶች ለውጥ ብቻቸውን ቢለወጡ ለውጥ ላያመጣ ይችላል እና ወንዶቹን እንዴት ነው ታስቧቸዋላችሁ? በሴቶቹ እያሰብናቸው ነው። እስኪ እንዴት እቺ በጣም ደስ ትላለች። እስኪ ትብራራ። አንሰማቸውማ እናንተ ጋር ሰልጥነው ሲመጡ እኛ አንሰማቸው እና በተግባር እናስተምራቸዋለና። ኦኬ ያው ትልቁ ነገር እናት ልጆቿ ላይ የምታመጣውን ለውጥ ሲያይ፣ ራሷ ላይ የምታመጣውን ለውጥ ሲያይ ተቀባይነት እንዲኖራት ያደርጋል። የምታደርጋቸውን ለውጦች፣ ፖዚቲቭ ለውጦች ቤት ውስጥ የሚታዩ ከሆነ ልጆች ላይ፣ ቤተሰብ ላይ፣ ማህበራዊ ላይ ጥሩ ነገሮች የሚታዩ ከሆነ ያው የማይቀበሉበት ምክንያት የለም ብዬ አስባለሁ። ያው እህቶቻችን ምስክሮቻችን ናቸው። እናንተ ምስክሮች ናቸው። አዎ በጣም ይሄ ትልቅ ነገር ነው። ምናልባት ሚስ ብታነሹ ደስ የሚለኝና ወደ ጥያቄያችን ከመሄዳችን በፊት ኢምፓወርመንት እንደምትሰሩት ሁሉ ደግሞ ቻሪቲና ሰፖርት ላይም ደግሞ ትኩረት አድርጋችሁ ትሰራላችሁ። ይሄ ነገር እናንተን ያው የተለመደውን ጉርሻ እየሰጡ የሆነ የበዓል ጊፍት እየሰጡ መሸኘት ነው የእናንተ ሞዴል ወይስ እንዴት ነው?
ይሄም ትልቅ ነገር ሆኖ ማለት ነው። እውነት ነው። ቅድም እንዳልኩት ስለኔ 3 ዊንጎች አሏት። አንደኛው ኤምፓወርመንቱ ነው፣ ትሬኒንጉ፣ ካፓሲቲ ቢልዲንጉ ነው። ሁለተኛው ሪሰርቹ ነው። ሪሰርቾች እንሰራለን። በነገራችን ላይ በጣም ሴቶችን ማዕከል ያደረጉ ብዙ ስልጠናዎቻችን ስፔሻሊ ወርሃዊ ስልጠናዎቻችን ከሪሰርች ውጤታችን ነው የምንነሳው። ዝም ብለን አይደለም ስልጠና። ትዳር ጋር ከሆነ ጋፑ ትዳር ላይ፣ ልጅ አስተዳደግ ላይ ከሆነ ልጅ አስተዳደግ ላይ፣ ሴቶች ኤምፓወርመንት ላይ፣ ዋቴቨር ኢሞሽናል ኢንተለጀንስ ላይ መሆን ካለበት ከዛ ውጤቱ ከምናገኘው ዳታ ነው የምንነሳው እና ያው የሰው ልጅ 3ኛው ዊንጉ ቻሪቲ ነው። ቻሪቲ ማለት አንድን ሰው ኢምፓወር ከምታደርግበት መንገድ አይደል? የኤምፓወርመንት አንተ ቤትህ ብዙ ነገር ኖሮ ያው ባለንና በተከተልነው ዲስትራክትድ በሆነ መንገድ ምንም እንደሌለን እያሰብን ነው። አንተ ምናልባትም ያለህ ነገር በጣም ብዙ መሆኑና ለሌሎች መቆም እንደምትችል ስታቅ ሌላ ስለአንተ የሚሰማ አንድ ሴት ስለ ራሷ የሚሰማት ስለ ልጆቿ የሆነበት አሁን ለምሳሌ ሰሞኑን ወደህያ ላይ አይደል እንግዲህ ፈንድሬዚንግ አለን በጣም በትልቁና ረመዳንም ላይ እንደዚሁ አሁን ይሄ ያለፈው ረመዳን 13 ሚሊዮን ብር በ10 ቀን ያዋጣል። ይሄ ኢምፓወርድ የሆነ ማይንድ ውስጥ ኢምፓወርድ የሆነ ህርት አለ ለሌሎች ሰዎች የሚኖር አንድ አባያ ቢቀርብኝ የኢድ ልብስ ቢቀርብኝ እና የሆነበት ቢለበስ የሆነበት ቢበላበት ይሄን ማይንድ ሴት መፍጠር ማለት ለሌሎች መትረፍን በኢምፓወርመንት ውስጥ የምናስቀምጠው ነው የሚሆነው። ምናልባትም ዛሬ ከሚገናኘው የዚህ የእናታችን ሀጀር ታሪክ ጋር ደግሞ በጣም የሚገናኝ ሰኔ ላይ የምንሰራው ትልቅ ነገር በዚህ መድረክ መቅረብ አለበት ብዬ ማምነው ሴቶችን ኢንዲፔንደንት ማድረግ ነው። መገንጠል ማለት ፖዚቲቭሊ ሴት ብቻዋን አገር ናት አይደል? ሴት ብቻዋን እኮ ህይወት ናት። ሴት ብቻዋን ዓለም ናት እና እዛ ዓለም ውስጥ የምትሰራዋ የምትወጣዋ እኛ ምናልማት ሴት ከባሏ ጋር በሰላም መኖር አያቅታት። ለዛ ነው ማንጣላው። መጀመሪያ አካባቢ ችግር ነበር። ድሮ ዛሬ 10 ዓመት ስንጀምር ለባለቤቴ ሁሌ በየመስጊዱ እየተያዘ እቺ ሚስትን አሳርፋት ሴቶቹን እየሰበሰበች እያሳመፀችብን ነው ተብሏል። ሆነስሊ አልহামዱሊላህ በጣም ብዙ ልፋቶች ነበሩት። በኋላ ግን የሚፈጠሩት ሴቶች እዛ ገብቶ የሚወጡ ሴቶች ቤታቸው ውስጥ የሚሆኑት የሴት አይነት ይሄ የምትቀበል አይነት ሴት ኦኬ ቢኖራትም ሴትነቷን በወንድነት የማትቀይር አንድ ሞቶን ያለንኛ ሴትነታችን ጋር ፍቅር እንዲዘን ነው የምናደርገው። ውስጣችን ሳናቀው በተለያየ ፎርሙላ የገባ የወንድነትን ማንነት እናወጣዋለን። ኦፍ ኮርስ ወንድነት የሚያስፈልግበት ቦታ አለ እኮ የወንድ ኢነርጂ አላት ቦታ አለ ሴት። ለምሳሌ አንድ ሴት ባሏ የእናታችን ሀጀር ታሪክ እኮ ለምንድን ነው ብቻዬን ጥለኝ የምትሄደው እዚህ በረሃ ላይ አይደል ያለችው ለአባታችን ነብዩላህ ኢብራሂም። ከዛ ሄደ ፊቱን አዙሮ መናገር አልቻለም። በጣም ስሜታዊ ሆነ ፊቱን አዙሮ ሲሄድ አለች ደንግጣ አላህ ነው ይሄን ነገር ያዘዘህ ስትለው አው በመልክት ሲላት በቃ ሂድ አላህ ጋር መደገፍ በቃ ሴት ኢምፓወር ስትሆን ኢንዲፔንደንት ስትሆን ማንም ላይ አትደገፍም መደገፍም የለባትም። አሁን ይሄ ሴትን የሆነ ነገር ላይ አስደግፈን ያ የተደገፈችበት ነገር ሲወርቅ ምትወርቅ ኢንስቲትዩሽን እየሆነች ነው። ሴት መድረሳ የሚባል ስብናና መድረሳ የሚባል ማድረግ የተሰጣት እኮ ብቻዋን። ለምንድን ነው አባቶች መድረሳ ናቸው ያልተባለ? እናቶች የመጀመሪያ መሐመድ እነሱ ለመድረሳ የሚከፍሉት ናቸው። ቴክኒካሊም እኮ እሱ ነው። ይሄ ማለት አንድ አባት ልጁን ተርቢያ ያደርግም ማለት አይደለም። ቅድም መሐመድ በደንብ ጀዛከላህ ኸይር ገብተህ ብለህዋልና የመጀመሪያዋ ቤት የመጀመሪያዋ ዱንያን ማስተዋወቂያ ሴንተር ስለሆነች ሴት ላይ መስራትን አገር ላይ መስራት ዓለም ላይ መስራት ነውና ናይስ የሴቶች ኢንዲፔንደንት መሆን ብዙ አያሳስባቸው ወንዶች ፎርሙላው ተጠቅመናችኋል ነው የምትይው? አንዶም ተጠቅማችኋለን። እሺ ይሄ በጣም ትልቅ ነገር ነው። እናመሰግናለን። ወደ ጥያቄያችን ሄዳለን። ስለኔ ብዙ እህቶችን ብዙ እናቶችን እያበቃ ነውና ከዚህ ጋር የተያዘ አንድ ጥያቄ ደግሞ ለእናንተም ልጠይቅ። ጥያቄው እንደዚህ ይላል። ከዚህ ቀጥሎ የምትመለከቷት ግለሰብ ስሟን ዜግነቷንና የሥራ ድርሻዋን ገምቱ። ጀስት ገምቱ ነው። ግምቱ ትክክል ሊሆን ይችላል፣ ግምቱ ስህተት ሊሆን ይችላል። ግን ገምቱ ነው የተባላችሁት። ሹራ ነው የምናደርገው። ሹራ ታደርጋላችሁ። በቃ ስሟ እንትና ሊሆን ይችላል፣ ዜግነቷ ደግሞ እንትን ሊሆን ይችላል ብላችሁ አይ ዝም ብዬ ሳያት እንትን የእንትን ዜግነት ትመስለኛለች ልትባሉ ትላላችሁ። ስለዚህ ሌትስ ጎ። ዝግጁ? የስ እሺ፣ አሁን መመካከር ትችላላችሁ። ግምቱን የተባለው ግምት ነው እና ግምት ውስጥ ደግሞ ስህተት ኖርማል አይደል? መልሱ ቢባል ነበር ስህተት የሚሆነው። እውነት ነው። ስሟ ማን ሊሆን ይችላል?
አላቃትም ማለት አለ። እኔ ባላቃትም ብያለሁ። እንገምት ነው አሁን ወቃት አጣዋለ እንገምቷት ነው። ሰሚራ በላት ወይ የሆነ ስም ስጣት እንደ መሐመድ በግምት የሆነ ስም ትሰጣታላችሁ። ፕሮባቢሊቲ ታገኙ ትችላላችሁ። ኢትዮጵያ ብትሆን ግን ጀርባ ያለው ዛፍ ምናምን ኢትዮጵያ ነው። እሺ ያው ገምቱ ስለተባለ ያው ሩቅ አናድርገው ኢትዮጵያ አይደለም። ኢትዮጵያ ብላ ገግም ኢትዮጵያዊት ነች አላችሁ። ገመት ላላላ ተስማምታችሁ ያጸደቃችሁት ካልተስማማችሁ አይ አላጸደቅም። እኔ ዘራንም መገመታችሁ አላቃትም መገመት ነው። ግምቱ ልክ ሊሆን ይችላል፣ ስህተት ሊሆን ይችላል። ኮንዶሚኒየም ነው ብለሽ ነው ከጀምሮ የምር ኢትዮጵያዊ መስል ነገር አለ። በጣም ከጀርባ ያለችው ኮንዶሚኒየም። አሁን መመለስ ትችላላችሁ። እሺ እንስማማ። ከዚህ በኋላ የማሰቢያ ጊዜ አይዘባ መጣችሁ ተስማምተናል። እሺ ማን እንዳለች ስሟ ፋጢማ ለገመት። እሺ ፋጢማ እንበል። መሐመድ እና ፋጢማ መቼም ያው ዲፎልት ነው ብላችሁ ነው ዲፎልት ነው። እሺ የዱባይ ቀዳማዊ እመቤት የኤሚራት ሰው ትመስልሻለች። ዜግነቷ ነው። ስራዋስ ምን ሊሆን ይችላል? የቀዳማዊ እመቤት። ቀዳማዊት እመቤት። እስኪ ጉዱን እንይ የሚያውቃት አለ ከእናንተ ውስጥ? አላውቃትም። ዜግነቷን ልገምት ምናልባት ወደ ሞሪታኒያ ትመስላለች። ኢትዮጵያና ሞሪታኒያ። እሺ ግን ያው እሺ በጣም ታውቂ ፈራት ሞክርም እንዴ አንተ ወንዶች ብቻ ሞክር አግዘን ማርክ ቀነሰና ሞክር ሞከራችሁላችሁ እናንተ አወቁታን እሱ እኛ እኮ አናውቅም ብለን በጣም ታዋቂ ሴት ስለሆነች ነው በጣም ታትቼ ያመጣሁት። ግን እንቀጥል እስኪ ማነች? መልሳችሁታል አይደለም የሚለውን 1 2 3 ስሟ የመናይ ነው ብለናት ነው። ኢትዮጵያዊ የሚቀርብ ሞሪታኒያ ተወከል ትባላለች። ተወከል ከርማ አሁን ተወከል ማን ይገምታል? ተወከል ብሎ አክቹአሊ እኔ ታዋቂ ስለሆነች ነው ታዋቂነቷ ውስጥ ነው ስሟን የደበኩት ማለት ነው። እቺ ሴት ያውቃታለሁ ስሟን የጠፋኝ እንጂ እንድትባል ማለት ነው። የመናዊት ነች። አክቲቪስት ለእናንተ ናት አቀርብ እንጂ የሴቱ ጥያቄ ራሱ መሆን የለበት። ጋዜጠኛ፣ ፖለቲከኛና አክቲቪስት ነች። በቅናት የጋዜጠኝነት ስራን አገርን ለመለወጥ ባደረገችው አስተዋጽኦ ማህበረሰብን ለማንቃት ባደረገችው በአክቲቪዝም ስራዋ የኖቤል ተሸላሚ ነች። አሁን የእናንተ እህቶች አንዳንድ ሊመለከቷቸው ከሚገቡ እና ደግሞ አንዳንድ ጊዜ እንደዚህ አይነት ፖዚሽን ላይ ያሉ ሰዎች they may not be disciplined as they should be በመተደይን ሆነው ምናምን ላይሆን ይችላል በብዛት እንትን የሚያደርጉት ያንንም ካራክተር ሚስ ሳይደረግ አስተዋጽኦ ያበረከተች ነች። አንዳንድ ምሳሌ ሲጠቀስ ብዙ ጊዜ ሄደን ላይ ያሉትን ነው አይደል የዩሮፖቹን የምናምኖቹን እንጠቅሳለን። ጥሩ ተምሳሌት ሊሆን የሚችል ምሳሌ ነው። ስለዚህ በትክክል ተሳስታችኋል። ሶስቱንም ስለ አልመለሳችሁም። አንድ ቀዳማዊት እመቤት አላችሁ። ለነገሩ ቀዳማዊት እመቤት ፖለቲከኛ ልትሆን ትችላለች? አትሆናለች። እኛ ፖለቲካ ምናምን ውስጥ ያለ ሰው አክቲቪዝም። ለማንኛውም በጣም ጥሩ ብላሽ አድርጋችኋል። ከአፍታ ረፍት በኋላ ስንመለስ ውጤታቸውን እናውቃለን፣ ሽልማታቸውን እናውቃለን። እንደዚሁም ከነሱ የቀረ መልእክትና የእንኳን አደረሳችሁ ሀሳቦቻቸውን የሚያሻግሩልን ይሆናል። እስከ ፕሮግራማችን ፍጻሜ ድጋሚ አብራችሁ እንድትቆዩ ጋበዝን። ዒድ ሙባረክ። በድጋሚ تقبل الله منا ومنكم عيد مبارك علينا وعليكم። ተመልሰን መተናል። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ሚነል ፋኢዚን ነው። በሚንበር ቲቪ ልዩ የበዓል መሰናዶችን ስለምትከታተሉ እጅግ አድርገን እናመሰግናለን። ሁለት ማህበረሰብን እያገለገሉ የሚገኙ ለሁላችሁም እየደረሱ የሚገኙ ተቋማትን ዛሬ እዚህ ጋብዘን ደስ የሚል ቆይታ እያደረጉልን ነው የሚገኙት። እዚህ ድረስ ስለመጡ ሀሳባቸውን ስላጋሩን ስላጨዋወቱን እጅግ አድርገን እናመሰግናለን። ውጤት ደርሶናል። እንግዲህ ዳኞች የሰጡት ውጤት በጣም ብዙ ታግለው መጨረሻ ላይ እንዳለመታደል ሆኖ እኩል ውጤት ነው ያገኛችሁ። እንደመታደል ሆኖ አይ ቲንክ እንደመታደል ሆኖ ሁለታችሁም እኩል ነው። ስለዚህ እኛ ማይሳዝ አብዱል ገፋር ቼክ ይደረግልን ነበር አሸነፉ ብትሉ
አይ እኛም ቤተኛ ስለሆነ ወይ ጥያቄው ቀድሞ አይቶ ነው ምናምን የኛን ፍትሃዊነት የተማገጥሽ ቀን ነው አንቺ ልክ አለሽ ስለዚህ ልክ አይደል ብለን ነበር። ለማንኛውም ኢንሻአላህ የመለያ አንድ ጥያቄ ይኖረናል። ያ ጥያቄ ቀድሞ የመለሰ ነው። ኦኬ ቀድሞ መመለሰ ነው። ለሁለታችሁም እኩል ነው የሚሰጠው። ከዛ ቀድሞ ወይ እጅ ያወጣ ወይ ምልክት የሰጠ ምልክት ሰጡናላችሁ ማለት ነው ለመመለስ። ኦኬ ከዛ እሱን የመለሰ ውጤቱ ይለያል ማለት ነው። ዝግጁ ናችሁ? ከዛ በፊት ግን እንደው ሃርመኒን ሰዎች አገልግሎቱን ማግኘት ቢፈልጉ ሎካሊ እዚህ ከተማ ላይ አዲስ አበባ አካባቢና አካባቢ ያሉ ክፍለ ሀገር ያሉ ከሀገር ውጭ ያሉ እድሎች አሏቸው ወይስ በቃ ለተመረጡ ሰዎች ብቻ ነው አገልግሎቱ የሚገኘው? ኡስታዝ ነው ለሁሉም ሰው አክሰሰብል ነው። አዲስ አበባ ላይ ያሉ ሰዎችም ጭምር ማለት ነው። አዲስ አበባ ያሉ ሰዎች ቢሆን በአካል ይመረጣል። ቢሮችን ሳር ቤት አደባባይ ከኦሮሚያ ቢሮዎች ፊት ለፊት ስቴርስ ህንፃ 5ኛ ፎቅ ላይ ነው። እዛ ብቅ ብለው መገኘት ይችላሉ። ያው እዚህ ጋር ስልካችንን ትለቁልናላችሁ። በስልክ ሊያስመዘግቡ ይገባል። በቀጠሮ ስለሆነ የምናስተናግደው ማለት ነው። ሌሎች ሰዎች ደግሞ ክፍለ ሀገር ይሁን ከአዲስ አበባ ውጭ ያሉ ከኢትዮጵያ ውጭ ያሉ ሰዎች ደግሞ እንደዚሁ ኦንላይን ቴሌ ቴራፒ ስለምንሰራ ኢቭን በቴሌም ትሬኒንግ እየሰጠን ነው። ግሩፕ በርቀት ማለት ነው። ቴሌ ሲባል ኢትዮ ቴሌኮም ማለት በስልክ ወይም ደግሞ በዙም በፕላትፎርሞቹ ማለት ነው። በዋትሳፕ ወይም በዙም ወይም በቴሌግራም ፕላትፎርሞች ተገኝተን ሰዓታችንን አጀስት አድርገን እየሰራን ነው ለማለት ነው። በዛ አግባብ ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከደቡብ አፍሪካ፣ ከተለያዩ ከመካከለኛው ምስራቅ ኢቭን ከሶማሊያ ሞቃዲሾ ደንበኞች አሉን እና በዛ አግባብ አሁንም በዚህ ስልካችን ተገናኝተን መደጋገፍ እንችላለን ወይም አገልግሎታችንን መቀባበል እንችላለን ብለን እናስባለን። በዚህ ላይ ስልካችንን እዚህ ጋር ለቀቁልን። ግሩፖች ሶሻል ሚዲያ ፕላትፎርሞች አሉን ላይክ ቴሌግራም በተለይ አክቲቭሊ የምንጠቀምበት ቴሌግራም፣ ስናፕቻት፣ ፌስቡክ ምናምን አለ። እዛም ላይ ቢከታተሉና ኢንቦክስ ቢያደርጉልን አውቶማቲካሊ መልስ እንሰጣለን ኢንሻአላህ። በጣም ጥሩ። የእናንተንም ሰዎች የእናንተን ስልጠና ኢምፓወርመንቱን እና ይሄንን አሁን የምትሰጡትን የመልካም እንስት አገልግሎት እንዴት ነው ሰዎች ማግኘት የሚችሉት? ሚስ በአካል ቢራል ሀበሽ ላይ ስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት ቢሮ አለ። አንደኛ ሚዛኒኖ ላይ አለ። የኔም ቢሮ ደግሞ እዛው ታች አለ። ኮኔክት ሴንተሩ ማለት ነው። የኮኔክት ሴንተሩም አለ። የኔ ፐርሰናል ኦፊስም አለ። ካውንስሊንግም ኮቺንግም የምሰራበት በአካል መምጣት ይቻላል። እንደተባለው የቲክቶክ፣ የቴሌግራም፣ የዋትሳፕ ቤዚካሊ ዋትሳፕ ግሩፕ አለ። የእኛንም ቁጥር አይ ቲንክ መጨረሻ ዲስፕሌይ ይደረግላቸዋል። ማንኛውም ሴት ከየትም ሀገር አሁን እንደተባለው የኦንላይን ስልጠናዎች ከብዙ ዓለማት የተውጣጡ እህቶችን ጭምር እያሰለጠን ስለሆነ ማንም መሳተፍ ይችላል። በጣም ጥሩ። ስለዚህ ሁላችሁም ትገኛላችሁ ማለት ነው። ለኤክስክሉሲቭ አይደለም አገልግሎቱ። በጣም እናመሰግናለን። መልካም እንግዲህ የመለያ ጥያቄውን ልንጠይቅ ነው። ሁለታችሁም በጣም ነቃ ብላችሁ ትንበው ቀድሞ ምስሉን ተረድቶ ምላሽ እጁን ያወጣ አካል እድል ይሰጠዋል ማለት ነው። ካልሆነ ያው ካልመለሰ እድሉን እንትን ያደርጋል፣ ያሳልፋል። ዝግጁ? ይሄን ይመስላል። የመልእክተኛውን ስም እሺ፣ እጅ አውጥቷል። ገና ጥያቄውን ሳተ ቆይ እጅን አውጣ። መልሰት አውጣ እጅን። አንቺ አይ እሱ ነው የቀደመው። በጣም ገና ጥያቄውን ኔክስት ስለው እጁን አወጣ። ይሄ ሳይኮሎጂካሊ ተዘጋጅቶ ነው የመጣው። አሁን መመለስ ትችላላችሁ። እሺ አሁን መመለስ ትችላላችሁ። ትክክለኛውን መልስ ካልመለሳችሁ ከነጥባችሁ እንዳይቀነስ ስጉ። እሺ ምን ይላል? ያየሁት ምንድነው ኢብራሂም አለይሂ ሰላም ናቸው መልሱ። ሰይድና ኢብራሂም ናቸው። እንዴት ምንድነው? እንዴት አገናኝ? ይሄ ደግሞ የመጣልኝ ምንድነው አላህን ሲጠይቁ አሪኒ ከይፈ ቱሕይል መውታ ቃለ አለም ቱእሚን ቃለ በለ ወላኪን ሊየጥመኢነ ቀልቢ ፈኹዝ አርባዐተን ሚነ ጠይሪ ፈስሩሁነ ኢለይክ ሱመ ጀዐል ዐላ ኩሊ ጀበሊን አራቶቹ ተራሮች ሚንሁነ ጁዝአን ሱመ ድዑሁነ የእቲነከ ሰዕየን ወዕለም አነላህ ዐዚዙን ሐኪም። ይሄን ገምታችሁ ነበር እጅሽን ስትወጪ? ኢብራሂምን እኔ ኢብራሂም ስል እሷ እስማኤል አለች። እንደ ኢብራሂምና እስማኤል አይደለም፣ ኢብራሂም ነው። አብሽሩ ያሸንፉልን ወንድሞቻችን። በጣም ጥሩ። ማስታወስ በነገራችን ላይ በጣም ነው ኮምፕሊመንት የምንደራረገው።
ቁጭ ብለን ስናወራ እሺ እኔ የሆነ ነገር ለማለት ጀምር እሱ ወይ ከቁርአን ወይ ከሐዲስ ያን ነገር አምጥቶ ህይወት ይዘራበት የሆነ ጊዜ ትሬኒንግ እየሰጠ ስለ ኮኔክሽን እያወራሁኝ የሆነ ነገር ስል የሆነ ቁርአን ያመጣል የሆነ ነገር ስል የሆነ ሐዲስ ያመጣል አይዝ ላይክ ማፈረጥና አይደል ማፈረጥና ሁሉም አያወራና ሁሉም አለ ጀዛኩሙላሁ ኸይር በጣም ነው ደስ የሚለው ፍጥነታችሁንም ደግሞ አብሮነታችሁን በጣም ለኛ ሁለታችሁም ያው አሸናፊ ለማሸነፍ አይደለም ግን አሸንፋችኋል በእርግጥ በትክክል አሸንፋችኋል በዚህ አጋጣሚ ጥያቄዎችን አይታችኋቸው ከሆነ አብዛኞቹ ከነቢያት ጋር ለማገናኘት ሞከረናል ጊዜውን እንዲያስታውሰንና ሐሳቡ ላይ ከዚህ በደንብ እንድንዋሃድ ነው የነዚህ ነቢያት ታሪክ ቁርአን ላይ መዘከሩ ከህይወታቸው ትርጉም ያለው ነገር እንድንወስድም ስለሚጠቅመን ነው ማለት ነው ስለነበረን ቆይታ በጣም እናመሰግናለን አሁን ወደ ሽልማቱ እንሂድ ሽልማቱ ለእናንተ አሁን እንደዚህ ቁሳቁስ ብንሰጥ እንደው ምን ይጠቅማቸዋል ለተቋማትም ቁሳቁስ አይሰጥም በሚል ቅርጹን ቀይረናል እንደናንተ ያለ ተቋም ፕሮሞት መደረግ አለበት ህዝብ ጋር መድረስ አለበት ለአገልግሎቱ የሚሰጣቸው ሰርቪሶች ሌሎችም ሰው ጋር መድረስ ያለባቸው ኮንቴንቶች ይኖራሉና እንደሚንበር ደግሞ አንድ ካለን ነገር አንዱ ለማህበረሰብ ልንሰጠው ከምንችለው ነገር አንዱ የአየር ሰዓት ነው ስለዚህ ለሁለታችሁም ለስለኔም ለሃርመኒም ምርትና አገልግሎታችን ለካምርት የላችሁ አገልግሎታችሁን ህዝብ ዘንድ የምታደርሱበት የማስታወቂያ በሳምንት አንድ ቀን ለአንድ አመት የሚቆይ አላሁ አክበር የማስታወቂያ ስጦታ ተሰጥቷችኋል ማለት ነው በሳምንት አንድ ቀን ለያንዳ ማስታወቂያችሁን ታመጣላችሁ ፕሮዳክሽን ሰርታችሁ እኛ አየር ላይ ለህዝብ እናደርሳለን ስለዚህ አገልግሎታችሁ ሰርቪሶቻችሁ አድራሻዎቻችሁን መሰል ነገሮችን የምታስተዋውቁበት ጥሩ እድል እናመቻቻለን ማለት ነው እንግዲህ ለተቋም ልንሰጥ የምንችለው ይሄ ነው ደስተኞች እንደምትሆኑ ተስፋ እናደርጋለን ስለዚህ በጣም ነው እናመሰግነው የመጨረሻ መልእክታችን የሚሆነው ሁሉም እዚህ የመጡ ሰዎች እንግዲህ ለበዓል የእንኳን አደረሳችሁ መልእክት እንዲያስተላልፉና ፕሮግራማችንን እንቋጭ ጋብዛለሁ ስለዚህ የእንኳን አደረሳችሁ መልእክት እናቀርባለን የእንኳን አደረሳችሁ መልእክት ከማን ጀምር መካነ ሰላም ከማን ጀምር ከስታስ አብዱልገፋር ከእናንተ ጀምር እንኳን አደረሳችሁ መልእክታችሁን አቅርቡልን መርሐባ እርግጠኝነት ለውድ ባለቤቴ ብላው ምን አለ ሁሉ ቦታ ለምዶታል ለውድ ባለቤቴ ብላ ነው ጀምረው እሺ አዎ ለውድ ባለቤቴ በጣም ለምወደው እንኳን አላህ ነው አደረሰን ለአጠቃላይ ለሀገራችን በዓለም ላይ ለምትገኙ ይሄን በዓል ለምታከብሩ እህት ወንድሞች እናት አባቶች በሙሉ እንኳን አደረሳችሁ በተለይ ደግሞ ለሴቶች ይሄ በዓል በጣም ከባድ በዓል ነው ይሄ የሴቶች አረፋ ብለው ኪችን ውስጥ ከሆነው በስተጀርባ የትልቋ እናታችን የሀጀራ ታሪክ ተምሳሌት በዓል ነውና ይሄንን የሷን ማንነት ለልጆቻችን በመንገር በተለይ ለሴት ልጆቻችን ተርቢያ በማድረግ ቀኖቹን እንድናሳልፍ ከመብላት ከመጠጣቱ ጎን ለጎን ይሄን አማና አደራ ማለት ፈልጋለሁ ጀዛኪላህ በጣም ነው እናመሰግነው መርሐባ መርሐባ እሺ ለስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅት አባሎች በውጭ ሀገርም ሀገር ውስጥም ለሚገኙ አባሎቻችን እንኳን አደረሳችሁ ለማለት እወዳለሁ ከዛ በተጨማሪ ለቤተሰቦቼ በውጭ ሀገር ለምትገኘው ውዷ እናቴ ነጃት ሁሴን እንኳን አደረሰሽ ለማለት እወዳለሁ ጀዛኪላሁ ኸይር መርሐባ እሺ እንኳን ለ1447ኛው የኢድ አል አድሃ በዓል ለሁሉም እስልምና እምነት ተከታይና ለቤተሰቦቼ እንኳን አደረሳችሁ በጣም እናመሰግናለን በጣም ለሁሉም ደርሷል ለኛም ደርሷል መርሐባ በመጀመሪያ ይሄን ፕሮግራም ላሰናዳችሁ የሚንበር ቤተሰቦች እንኳን ለ1447ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ ከዛ ቀጥሎ ቤተሰቦች ሚስቴ ልጆቼ እህት ወንድሞቼ ሁሉም ቦታ የምትገኙ በአላህ መንገድ ላይ ማቃችሁ ማወዳችሁ ማከብራችሁ እህት ወንድሞች አጠቃላይ ኡመተል ኢስላም የሀገሬ ልጆች የኢስላም ወንድሞች እህቶች በሙሉ አላህ ኢዱን የተባረከ ያርግልን ኦብቪየስሊ ሁሌም እንደምናነሳው እነዚህ አይነት የአላህ የደስታ ቀኖች ሲመጡ አላህ እንዲደሰትብን እለቱን አላህን በማምለክ በማመስገን
አላህ የሚወዳቸውን ስራዎች በመስራት እንድናሳልፍ ጥሪዬን አቀርባለሁ። ከነዚህ መካከል ዛሬ ኢንሻአላህ ብዙ ሰዎች ይህንን ፕሮግራም የምትከታተሉ ሰዎች አርዳችሁ ወይም ካረዳችሁት ወይም ደግሞ ከደረሳችሁ ነገር ምስኪኖችን፣ ድሆቹን፣ ጠያቂ ተመልካች የሌላቸውን ምስኪን ድሃ ወንድም፣ ዘመድ፣ ጓደኛ፣ ጎረቤትን እያያችሁ የዘየራችሁ እንደሆነ ተስፋ አደርጋለሁ። አላህ ይቀበላችሁ፣ አላህ ይቀበለን። ጀዛኩሙላሁ ኸይር። ሚንበሮችን እጅግ አድርገን እናመሰግናለን። ባረከላሁ ፊኩም። ሽክራን ማሜ ኮፒ ፔስት ማድረግ ይቻላል። ወንድሜ ተገልጿል። ከፍ ያደርግብኝና እንግዲህ ለሁሉም ሙስሊም ማህበረሰብ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በተጨማሪ ቤተሰቦቼን አዲስ አበባ ውስጥ ክፍለ ሀገር እንደዚሁም ከሀገር ውጭ ያሉት ሁሉንም ቤተሰቦቼን ስም ቆጥሬ አንስቼ መጨረስ አልችልም። ሁሉንም እንኳን አደረሳችሁ ማለት እወዳለሁኝ። ስፔሲፊካሊ ግን ለልጄና ለባለቤቴ እንደዚሁ ዒድ ሙባረክ ማለት እፈልጋለሁ። እናንተንም ጀዛኩሙላህ ኸይረን ለሰጣችሁንም ስጦታ አላህ ያክብራችሁ፣ አላህ ከፍ ያርጋችሁ። ጀዛኩሙላህ ሹክራን። ፈትሕያ መርሐባ። መጀመሪያ እንኳን አደረሳችሁ ብናሸንፋችሁም ማለት ነው ለዒዱ። በመቀጠል ቤተሰቦቼን ሁሉንም እንኳን ለዚህ ለዒድ አልአድሃ በዓል በሰላም አደረሳችሁ ላለው ለስራ ባልደረቦቼ እና ለመላው የእስልምና እምነት ተከታይ እንኳን ለዚህ በዓል ሰላም አደረሳችሁ ላለው። ሚንበር ቲቪን ደግሞ በጣም ትልቅ ኦፖርቹኒቲ ነው የሰጠንና በጣም ላመሰግን ወዳለው። ምክንያቱም ቅድም ማሜ እንዳነሳው ከግንዛቤ ማጠር ሰዎች ይሄ ነገር እውቀቱ ባለመኖር በዛ ክፍተት ምክንያት ኔጌቲቭ የሆነ ወይም ደግሞ አሉታዊ የሆነ አቲቲዩድን በመያዝ ቶሎ ምላሽ አለመስጠትና ሕክምናውንም እንዳያገኙ መሰናክል የሆኑባቸውን ነገሮች በደም ሰዎች ጋር ተደራሽ ሆነን ይሄንን አገልግሎት እንድንሰጥ ስላደረጋችሁን በጣም እናመሰግናለን። ኩሉ ዓም ወአንቱም በኸይር እላለሁ። ጀዛኪላሁ ኸይር። ሁላችሁንም እጅግ አድርገን እናመሰግናለን። ፕሮግራማችንን ከመቋጨታችን በፊት ለእያንዳንዳቸው እዚህ ለተገኙበት ደግሞ የሚንበር ቲቪ ማስታወሻ ስጦታ የምናበረከትላችሁ ይሆናል። እባካችሁ ማስታወሻውን ወደዚህ ያቀብሉ። ይሄ ለእያንዳንዳችሁ ሀዲያ ነው። ቢስሚላህ እንግዲህ እንዳትረሱን ለማድረግ ነው። እዛም ሄዳችሁ ለነገሩ አትረሱንም፣ ግን እናንተን ኡስታዝና መርሐባ አሚን ባረከላሁ ኸይራን ሹክራን። ክቡራትና ክቡራን ተመልካቾቻችን እጅግ አድርገን እናመሰግናለን። ስትከታተሉ የቆያችሁት ሚነል ፋኢዚን ነበር። ሚነል ፋኢዚን እናንተን እያዝናናና እያስተማረ ይኸው እንግዲህ ልዩ የበዓል ቆይታ አድርጓል። ሁለቱን ተቋማት እዚህ ድረስ መጥቶ ፕሮግራም ስላከናወኑ እናመሰግናለን። ከመላው ስቱዲዮ ባለሙያዎች፣ ከስርጭት ክፍል አባላት ጋር እንደዚሁም ከመላው ይህን ፕሮግራም እንዲሳካ ካደረጉት ጋር በመሆን ስንብታችን በጋራ ነው የሚሆነው። እነሱን እንሸኛለን። ቀሪ የበዓል ፕሮግራማችን እንደደመቀ የሚንበር ቆይታ ይቀጥላል። እናንተም ያማረ የተዋበ የደመቀ በዓል ቆይታ ይሁንላችሁ። በድጋሚ ኩሉ ዓም ወአንቱም ቢአልፍ ኸይር ተቀበለ አላህ ሚና ወሚንኩም ሳሊህ አልአዕማል። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና